በሰላም ሸኘናት። ከዛ ሄደች። ሴትዮዋ በጣም ስለወደደቻት ሆቴሉ ሳይከፈት 2 ወርና 3 ወር ሲቀረው ነበር የወሰደቻት። ተረዳሽ? ከዛ 2 ወርና 3 ወሩን መዝናኛ ቦታ ወሰደቻት። የሆነ ቦታ ሆና ታሳየናለች፣ ፎቶ ትልክል፣ ቪዲዮ ኮል ትደውልልናለች። ከዛ ልቤ የበለጠ እዛ ሀገር ለመሄድ የበለጠ ጉጉት ኖረኝ ማለት ነው። ቀጥታ ስራ ስላልጀመረች ከዛ በቃ እንደ ወጣት ነው ሀቡ። በቃ ጸጉሯን ታስይዝላታለች፣ ብዙ ነገር በቃ እንትን ትላታለች። ለምን ከመሄዷ በፊት እሷን የምትወስዳት እህትዬ የተባለችው ለሰርግ የመጣችው እና ሜሪ በደንብ አውርተውበታል። ሜሪን ነብስ የምታውቀው ብዬሻለሁ። ትልቅ ናት። በቃ ትልቅ ሰው እንግዲህ የ3 ልጆች ማለት በጣም ትልቅ ሰው ምናምን አለ አይደለ? በእድሜም ባይሆን እና እናቴን አደራ እናቴ ብዙ ነገር እንትን ብላለች ምናምን ብላ ስትነግራት በቃ እሺ ብላ ይኸው እናታችሁ እኮ አምሮባታል፣ ይኸው እኮ እናታችሁ እኮ እያለች የምትልክልን ነገር የኔን ልብ የበለጠ ሰቀለው ማለት ነው። ከዛ በኋላ ስራ ይጀመር የለም ስራው 3 ወር አልፎ እቃ ምናምን እስኪገዛዙ እቃውን እንዲያሟሉ ምናምን ነበር ለካ ቀድማ የወሰደቻት በቃ ሁሉን ማኔጅ እንድታደርግ። ከዛ ስራው ይጀምራል። ከዛ ስራ ላይ ስትጀምር ቢዚ መሆን ጀመረች። ስልክ ተከለከለች። ምክንያቱም የስራው ባህሪ ነው ተብሎ ገደብ አለው። በቀን ውስጥ የሆነች ሰዓት ብቻ አይደለም ሼፍ ሆነሽ አሁን የስራውን ነባራዊ ሁኔታ ባላቅም ግን የሆነ ጊዜ መኖር ነበረበት ብዬ አስባለሁ። እኔ እንኳን እኮ እንዲህ በጉልበቴ በቃ ዝቅ ብዬ ማንም የማያውቀው ሀገር መጥቼ እንኳን ይኸው እንደዚህ እኔ እና አንቺ እናወራለን። አየሽ ልልሽ የፈለግኩት ማለት እና በጊዜ ገደብ ቴክኖሎጂ የለ እንዲህ ዋይፋይ ምናምን ፍሬ የለ። ዳይሬክት ነው የምደውለው። አንዴ 3 ደቂቃ ላወራሁት 50 ብሬ ነው የሚለው። እሷቴ ጎጆ አላት እህቴ ማለት ነው። ትዳር አላት፣ ምን አላት፣ ባሏ፣ ልጆቿ፣ ሁሉ ነገር በቅፎቿ ስለሆኑ እንዲቻ ትደውልላትም ምንም የማይሰማትም። እኔ ለምን እንደሆነ አላውቅም። እኔ ደግሞ ሀቡ ጠዋት ማታ ማልቀስ ነው፣ ጠዋት ማታ ማልቀስ ነው። በጣም ከፋኝ። በቃ ባዶ ቤት ቁልፍ ከፍተሽ ባዶ ቤት ስገቢ ማለት ስሜቱን ሀቡ በጣም ነው የሚከብደው። ፍቅር ጨዋታ ምን የተለመደ። ከዛ በመሀል ብር ትልክልኛለች። በቃ ከፍቶኛል ምናምን ስላ በመሀል ብር ትልካለች። እና ያህ ብር ተስፋ እንዳለኝ ነው እንጂ ማለት አለ አይደለ የሆነ ነገር ቢቸግረኝ ባጣ የሆነ ነገር ምናምን ብል እንዳወጣ ነው እንጂ በውክልና የላከችልኝ። እዚህ ጋር ደግሞ ያህን ብር ምንም እንዳላደርግ እህቴ ይዛኛለች። አውቃለቻ እንደተላከ። ከዛ ስንተኛ ጠባችን ነው ማለት ነው ሀቡ ቁጠሪ። በብሩ ደግሞ ተጣላን። እኔ መስሚያ ጥጥ ነው በቃ አወጣዋለሁ ይሄን ብር እላለሁ። እሷ ደግሞ ተው በጎረቤት ታስጠይቀኛለች። ምን ልታደርጊበት ነው ይሄን ብር? እኔ ሄዳለሁ እናቴ ሀገር። እናቴ ሀገር ጀምሬያለሁ ፕሮሰስ መሄድ ፈልጋለሁ አልኳቸው ማለት ነው። ከዛ ተይ ምን አይነት ደላላ ነው? ማን ነው የሚወስድሽ? እስቲ አሳውቂን እስኪ። እምቢ ለምን ይከለክሉኛላ? ከዛ እምቢ ያልኩኝ በመሀል በቃ ነገሮችን እምቢ ብዬ ምናምን በቃ ታውጣው ተባለ። እሜም እዛ ሆና በቃ ታውጣው ማለት እንግዲህ እሷ ከምታገኘው ብር ምናምን የ1 ወሯን ነው ማለት ነው የላከችው። የ1 ወሯን ሌላው ብር በሌላ ነው የሚቀመጠው። አንቺ እንደፈለግሽ ያለችኝ የ1 ወሩ እና በቃ እንደው ልጄ ትኑርልኝ እንዲህ በጤናዋ ትኑርልኝ እንጂ ያ ብር ይጥፋ እንደፈለገች ታርገው አለችኝ ማለት ነው። ከዛስ የእህቴና የእናቴ በርደን እየሰፋ በቃ አንቺ ነሽ አናቷ ላይ አውጥተሽ በቃ ማለቴ አንቺ ነሽ በቃ የፈለግሽው እንድታደርግ የምታደርጊያት ብላ እንደምንም ተከራክራ ታዘጋብኛለች። ያህን ማለት ነው ያህን ብር እንዳላወጣ። እንዴት መሰለሽ እውነት እሷ አቅም ኖሯት ሳይሆን እናቴም ፈቅዳ እኔም ፈቅጄ በቃ ሁሉ ነገር እሺ ብዬ አንዳንዴ እግዚአብሔር አትበይ ሲልሽ ቁጭ አድርጎ ጎረቤት መከረኝ ማለት ነው። ምን አይነት ሰው ነው? ሄደሽ እኮ ብዙ ነገርሽ እኮ ሊበላሽ ይችላል። ደግሞ አንቺ መስራት አትችይም ታውቂ የለ ጀርባሽ ታመሽ ምናምን። ላገኘችው ሰው ሁሉ እናቴ የኔን ምስክርነት ሁሌ ነው የምታወራው። በቃ እግዚአብሔር ምሮልኝ ፈጣሪ ምሮልኝ ትላለች ሁሌም እና ሁሉም ሰው ያውቃል። እና ሀቡዬ በሰዓቱ ደግሞ እህቴ በጣም እኔ ከመጨነቅ የተነሳ እኔ ከማመሜ የተነሳ ብዙ እንቅስቃሴ እንዳደርግ ስለማትፈልግ ሰውነቴ ስታይ የሆነ ነገር በቃ ታውቂያለሽ፣ እንዳንቺ አይደለሁም ሀቡ ተረዳሽ? የሆነች ጭብጠት ነገር አለች፣ የሆነች ምልክት አለች። እና ሰው ሁሉ ሲጠይቀኝ ሁሌ ማወራለሁ። ለምን የምኮራበት ታሪክ ነው። ትናንት እንኳን እኮ በሽተኛ ጉባጣ ምን ተብዬ እንኳን ኖሬያለሁ እና ሁሌ ማወራለሁ። እና ከዛ በቃ ልልሽ የፈለግኩት ጎረቤትም ሁሉም ሰፈርተኛ ሁሉ ያውቃል ነው ምልሽ። ከዛ ተይቅብሽ በቃ ከዚህ ህመምሽ ጋር የሚሆን ነገር አይደለም። እናትሽንም ሰው ሀገር ላይ እንዲህ ተቃጥላ ያመጣችውን ነገር መሆን የለበትም ምናምን ይሉና ይነግሩኛል። እሺ ብዬ በቃ ከራሴ ጋር ሆኜ እተወዋለሁ ያን ብር ሳላወጣ ማለት ነው። ከዛ በመሀል ሜ ትደውላለች። ራሴን ችዬ እየኖርኩ ሳይቸግረኝ እየበላው እየጠጣው ነው ምልሽ። ዌተርነት እሰራለሁ
ራሴን በራሴ ነው። የቤት ኪራይ የለብኝም። የምረዳው እህቴ ምናምን ማንም ሰው የለም። በቃ ከእህቴ ጋር ተጣልተናል። ነገርኩሽ፣ ማንንም የምረዳው የለም። ሲለኝ እገባለሁ፣ 1 ወር እቆያለሁ፣ እወጣለሁ። ሲለኝ 2 ወር እቆያለሁ። ከዛ 2 ወር ደግሞ ቤት እቀመጣለሁ። እጄ ላይ ብር ካለ አንድ 10,000 ብር ምናምን አጠራቅምና 2 ወር ያለ ስራ ቤት ይቀመጣለሁ ማለት ነው። ተረዳሽ? ከዛ ደግሞ መልሼ እሰራለሁ። በቃ እንዲያረኩኝ ጭምልቅ አልኩኝ። ሀቡ በቃ እንደፈለግኩ በመሀል ነው አሁን የልጅን አባት በቃ ተዋውቄ ምናምን ይሄን ታሪክ ከዚህ በፊት አውርቼሻለሁ። ከዛ ደግሞ በሱ ማለት ነው በልጅ አባት እንግባባና ሰው አላስታውሰውም። በጣም ቆይቷል አይደለ? የልጅሽን አባት ታሪክ የነገርሽን እንዴት እንደተዋወቃችሁ እኮ ስለ አላስታውሰውም። እሺ አያይዤ ልንገርሽ ሳላረዝመው ማለት ነው። ከዛ እንዲህ በመሀል ጡልጡል ስል ሀቡዬ እሱ እንገናኛ ዌተር ነው የምሰራው ብዬሻለሁ። ዌተርነት እየሰራሁኝ እሱ ከስተመር ሆኖ እንገናኛለን። እሱ አትክልት ስፍራ ነው የሚሰራው እና አትክልት አቅራቢ ነው እዛ ሆቴል። እኔ ደግሞ ዌተር ነኝ እና በቃ እንግባባለን ምናምን። ከዛ ሰላም ነው ምናምን እንላለን። ከዛ በጣም የፈጠንኩ ነኝ ሀቡ በቃ እንዴት ልንገርሽ፣ በቃ በአንዴ ሰው መግባባት ምናምን ደስ ይለኛል። እና ፍጥንጥን ስልበት ሁኔታውን አወቀና ወደኋላ ማድረግ ጀምሮ ይሄ ልጅ ለምንድን ነው ወደኋላ የሚለኝ? በቃ ለምንድን ነው ምናምን ብዬ በስትክክል እንደዚህ ስጠይቀው ተይ በቃ እኔ እና አንቺ በእህትና በወንድምነት ከሆነ ደስ ይለኛል፣ በቃ ካልሆነ ግን ይቅር ምናምን ስል ለምን ምን ነው ምናምን። ከዛ በምን እንትን ይለኛል መሰለሽ ሀቡ ጆሮዬን 7 ቦታ ነው የተበሰሁት፣ አፍንጬን ተበስቻለሁ፣ ፀጉሬ ቀለም ተቀብቷል። በቃ የራሴ ላይፍ ውስጥ ያለው ልጅ ነኝ ማለት ነው። የመጨረሻ የመጠጥን ጥጋይቼ ምናምን እና ይሄ ሁሉ ባህሪሽ ደስ አይለኝም አለ። ምክንያቱ ነው ምልሽ፣ ይሄ ሁሉ ባህሪሽ ደስ አይለኝም እና ምንድን ነው የምትፈልገው? በቃ እንድታቆሚ። እሺ እርግፍ አድርጌ አቆምኩ። ወዲያው ነው ጆሮዬ ጌጤን ያወለኩት፣ የአፍንጬን ያወለኩት። አስተናግጄ ብቻ በጊዜ ነው ወደ ቤት ምገባው። በየቀኑ ይሸኘኛል ምናምን። እርግፍ አድርጌ ትቼም አሁንም መሆን አንችልም አለኝ ሀቡ። ከዛ አሁንም በቃ ጓደኛ መሆን አንችልም። ለምንድን ነው በቃ እንትን ማለት አንችልም? ይሄን ስራ አቁም ያለኝ እንጂ ይሄን ስራ ለምን ይሄን ስራ አቁም ከማለቱ ጓደኛ መሆን አንችልም። ከዛ ከጓደኞቹ ምን ሰማለሁኝ ህይወት እንዳለው ምናምን ማለት ነው። ከዛ በኋላ እንደዚህ ህይወት ስላለህ ነው ምናምን እላለሁ። አይ አይደለም ይለኛል። እና በቃ ስራ አቁመሽ ከኔ ጋር ስር ይለኛል። ከሱ ጋር መስራት እጀምራለሁኝ። ካስታወሹ ታሪኩን ዝም ብዬ ስነ ከዛ ከሱ ጋር መኖር እጀምራለሁ። እልም ያለ ፍቅር ውስጥ እገባለሁ ማለት ነው። እንደዛ እልም ያለ ፍቅር ውስጥ ሆኜ ትዳር እንዳለው ጎጆ እንዳለው ምናምን ብቻ ሰማለሁኝ። ሰምቼ ብቻ አይደለም አረጋግጣለሁ። አያለሁኝ ሚስቱን ልጁን። ከዛ በኋላ ይሁን ብዬ ተቀበልኩኝ። ከዛ አብረን መቀጠል ጀመርን። ስንጀምር በእኔ ሳይድ ስቴ ብሎ ነው እየኖረ ደስ ብሎኝ እየኖርኩኝ። እንደነገርኩሽ ነው ከሜን ብር ሳልቀበል በቃ ራሴ ማንጅ አድርጌ ስራም ዌተርነትን ትቼ ከሱ ጋር አብሬ እየሰራው ምናምን ብቻ አንድ ላይ መሄድ እንደዚህ ጀምረን እየሄድን ምናምን። ከዛ ከተቃራኒ ወገን ተቃራኒ ልበል እንጂ በሰው እንትን ገብቼ ሳይድ ይመጣል፣ የሆነ ቅራኔ ይመጣል። ከዛ በቃ ለምን ይችልሽ ከአብራክ ትሆናለች ለምን ምናምን። ከዛ እኔ እና እሱ እጅና ጓንት ሆነን እዛ ጋ ያለው ራሳችንን ነው እንግዲህ የሸወድ ነው። አሁን ይኸው እዚህ ጋር ይሄ ለሚፈጠር ለምልሽ። ከዛ በቃ በእህትነት ነው ምንም ነገር የለንም። በቃ እንዲህ እናቷ ውጭ ስለሆነች የሆነች ብር ሰፖርት ታደርጋታለች። መጀመሪያ የስራ ልምዱን ትውሰድ ብዬ ነው ምናምን እንትን ይላል ማለት ነው፣ ይነግራታል። ከዛ ነው ስትለኝ እኔንም አዎ እላለሁ። ከዛ እላፊ ሀቡ እላፊ የእሱን ነፃነት የሚነካ ነገር ስታደርግ እሱ በቃ ገደብሽን አልፈሻል ይላታል ማለት ነው። ተረዳሽ? አላምን ብላ ለምን እሷ እግሯ ከሄደ በኋላ የምትሰማው ሳይድ ከንግግራችን ጋር እላፊ የእሱን ነፃነት የሚነካ ነገር ስታደርግ ማለት ለምሳሌ ልንገርሽ። አሁን ለምሳሌ እንዴት መሰለሽ እኔ እና እሱ ምንም ነገር እንደሌለን ትሰማለች ከኔም ከሱም አንደበት። ከዛ በኋላ እሷ ደግሞ ዞር ስትል ደግሞ እኔ እና እሱ በቃ ፍቅር ነን። እሱም ሳያውቀው ፍቅር ውስጥ ገባ፣ እኔም ሳላውቀው ፍቅር ውስጥ ገባኝ ማለት ነው። የምናደርገው የወንድምና የእህት አክት አይደለም። እያመሸ መግባት ጀመረ። እኔም ቤት አድርሶ ነው እሱ ወደ ቤት የሚገባው ምናምን። ተረዳሽ? ከዛ በኋላ ምን ማድረግ ጀመረች? በየጊዜው ስራ ቦታው መምጣት። ይሄ ነው የእሱን ነፃነት መንፈግ ልልሽ የፈለግኩት ማለት የማትመጣ ልጅ መምጣት፣ ልጆቿን ይዛ መምጣት፣ ብቻ ያለውን ነገር እንደዚህ። ከዛ ምን እያደረግሽ ነው በቃ ምናምን ብሎ በቃ ከዚህ በኋላ ይሄን ነገሮችን አቁሚ፣ ከዛ እሷ ትውጣና እኔ ልግባ አይነት ነገር አለችው ማለት ነው፣ የመጨረሻ ውሳኔው። ከዛ አይሆንም አላት። ከዛ በቃ በዛ ትግል ውስጥ ከሜጋም እያወራን ነው ምልሽ። በዛ ትግል ውስጥ ለምን ይሄኛውን ስራ እሷ በጣም ስለፈለገችው ይህን ስራ ለእሷ ትተን እኛ እኔና አንቺ ለምን ስራ ለምን ሚስጥሬን ያቃላ ሁሉ ነገር እናቴ ውጭ እንደሆነች ምናምን ለምን ሌላ ስራ ቁጥር 2 አንከፍትም ይለኛል። እሺ እለውና
ከዛ በኋላ እሜን እነግራታለሁ። እሙ ያለ ፍቃድሽ ከማወጣ መጀመሪያ እኮ ላወጣ ነበረ። ተረዳሽኝ? ያህምድ ያለ ፍቃድሽ ከማወጣ አስፈቅጄሽ አትክልት ስፍራ ልክፈት ስላት ሊየዋለች። በቪዲዮ ካላወራሃት ምናምን ሁሉን ነገር አየች እንደተሟላ ምናምን። ደስ ይለኛል ልጄ ከተሳካልሽ አለችኝ። እሺ አልኳትኝ። የሀብር ወጣ። ቁጥር 2 ተከፈተ። እኛ እዚህ መስራት ጀመርን፣ እሷ እዚህ መስራት ጀመረች። ሁለታችንንም ማኔጅ ያደርገናል። ከዛ ወደ እኛ አደላ፣ ወደ እኔ ማለት ነው። ወደ እኔ ሲያደላ ያለውን ነገር አብረን እናመሻለን። ሌሊት ይወጣል ሲለን እናድራለን ምናምን እና በቃ በጣም ማጠብቅ ረዳውት። እሷ ባሏን በገንዘብ ላንቺ ሸጠችልሽ እያወቀች ሪሌሽንሽፕ አይደለም ብራንችን ተከፍቷል። ማክም ኬዛችሁን ተከፍቷል። ታውቃለች ሀቡ በውስጥ እሷ የምታስበው ልቦኗ የሚነግራት ነገር አለ። እኔ እና እሱ ደግሞ ሽምጥጥ ገባኝ። ስሜት ይነግራታል፣ ግን እናንተ ሽምጥጥ በቃ ማስረጃ የላትም ሴትዮ። እኛ የፈለግሽውን መንገድ ሂጂ አልናት እኮ የፈለግሽውን መንገድ ሂጂ። እኛ ስራችንን የምናውቀው እኛ ነን ሀቡዬ። እንደ ጀብድ አይደለም ማወራልሽ። ኦልሬዲ አልፏል እኮ ያለ አሁን ያለሁበትን ሁኔታ እኮ ነግርሻለሁ እኮ ሀቡዬ፣ ተረዳሽኝ? ግን እንዲሁ ስነግርሽ ነው የምልሽ። እንዲሁ ስነግርሽ በቃ ምንም አይነት መንገድ ሂጂ። ልጆች ነገርኩሽ፣ ልጆቿን ይዛ ትመጣለች። በጎረቤት ስታስመክረው እኔ ምንም የለኝም። ልጅቷን ካላማ ይኸው ስልኳ ጠይቋት፣ እኔን ማለት ነው። በቃ ምንም የለም። ከዛ በኋላ የሆነ ሳል እውነት ለመናገር ከሆነ ከዛ በኋላ አመነልኝ። ግን እኔ ፍቅር ውስጥ ስለሆንኩኝ የማየውም ነገር ነው፣ ሊክደውም ስለማይችል ይሁን በቃ ይሁን፣ ለእኔ ብቻ ቦታ ስጠኝ፣ እኔ አትፍታ፣ እዛ ጋ ያለውን ነገር አትበጥብጥ፣ ግን ለእኔ ቦታ ስጠኝ እያልኩ ጫና ሳረግበት እሱም ወደ አደላው ነገር አደላ። ተረዳሽ? ከዛ በኋላ እንደዚህ በመሀል እየኖርን ከዛ የሀገር ሁኔታ እንትን ይልና የአትክልት ስፍራው ይሄኛውንም ያኛውንም በአንድ አካባቢ አንድ ቦታ ነው የሚያስፈልገው ተብሎ መንግስት ጥርግርግ ያደርግብናል። ማለት አንሱ በቃ ጊዜ ገደብ ይሰጠንና አንሱ። እኛ ደግሞ ከአትክልት ውጭ ምንም የማውቀው ነገር የለም። እኔም ዌተር ነው እሱም በቃ ኑሯችን አንዳንዴ እግዚአብሔር ምክር ሊያደርግሽ ሲል በዚህ መንገድ ይመክርሻል። ከዛ ምስቅልቅላችን ሲወጣ እሱም ነገሮቹ ከበደበት። የእሷ ጭቅጭቅ ትንሽ እጁ ላይ ብር ነበርና ሁላችንም ስራ ፈታን፣ እኔም እሱም። ከዛ ያቺን ብር ሀቡ ሁሌም እንዳስለመደው ቢሰጥ ቶሎ ሊያልቅበት ነው የሀብር። ስለዚህ ምን ማድረግ ጀመረ? እጁ ላይ ትንሽ ቆጠብ ማድረግ። ያ ሲቆጥብ ደግሞ እሷ የመሰላት ምንድን ነው በቃ አለ አይደለ እኔን አሳነስክ አይነት ነገር ማለት እኔና እሷን ራሷን ከእኔ ጋር እያፎካከረች አይደለም። ኦልሬዲ እሱ ጎጆ ይዞ ትዳር ይዞ እየኖረ ነው። ተረዳሽኛ? ግን በቃ እሱም ደግሞ በሁኔታው አጣብቅኝ ውስጥ ገባ። በቃ እዛ ጋር ተጨቀጭቋለች፣ እዚህ ጋር ደግሞ እኔ የሰጠሁት ነፃነት አለ። በቃ የሆነ ፊሊንግ ይሰማዋል እዚህ ጋር እኔ ጋር እና በቃ ውጥረት ውስጥ ሲገባ ትቷት ወጣ። ትቷት ሲወጣ ከሰሰችው። ስትከሰው ልክ እሷ ስትከሰው ምን ያደርጋል? በቃ እሷም እንደፈለጉት ልዩነት አይደለም ይሄ ፍቺ ምናምን አይደለም ሀቡ። በቃ እኔ የማልወጣበት ችግር ውስጥ ስለገባው ነው። በቃ ምንም አይነት ውስጥ ሁን፣ ለልጅ ግን የሆነ ነገር አድርግ ሲባል እሺ ብሎ ተቀበለ ማለት ነው። ሲቀበል ለእኛ ደስታ ሆነ፣ ለእኔ ደስታ ሆነ። ምክንያቱም ጥቅልል አድርጎ መጣ። ከዛ ኦልሬዲ እጅህ ላይ ስንት አለ ተባባልን። እንደዚህ በቃ የሆነች አነስ ያለሽ ቤት እንከራይ። እሺ ተከራየን። ለእሷም ተቀማጭ እየሰጠናት ነው የምልሽ። ከዛ ተከራየን፣ በቃ አብረን መኖር ጀመርን ምናምን። ከዛ በመሀል ብዙ ፋውሎች አሉ። እህቴ ነገርኩሽ እኮ የት ገባች የት ወጣች ይልም ውስጧ እልህ እያደረ አልፈርድባትም። የትናንትናው ላይ ቢሆን አዎ ትናንትና እስካሁን እስከነገርኩሽ ታይም እየፈረድኩባት ነበረ። ምክንያቱም እንዴት አርቆ ማሰብ ያቅታታል እያልኩ ማለት ነው። አሁን ግን ሀቡ ማልያዝ ልጅ ሆንኩባት። ተረዳሽ? እናቴ ከሄደች በኋላ ቤቱ ፈራጭ ቆራጭ ራሴ ሆንኩኝ። እንደነገርኩሽ ነው። ጆሮ ጌጤን ደርድሬ አፍንጬ ፀጉሬን በየአመቱ በየምናምኑ በቃ እየተቀባሁኝ 4 ዓመት ነው የቆየችው። በቃ አንዱ ቀለም ሲደብረኝ ትንሽ ሲያድግ አንድ ነገር እቀባለሁ። በቃ ምንም አልተቻልኩም። ጎረቤት ዘጋኝ፣ ሁሉም ሰው እና በዛ ሁኔታ ውስጥ እንደ እህት እናትም ናት እኮ እሷ ታላቂ ናት አይደለ? እናትም ናት እኮ ግን ነይ ብላ ምንድን ያለው እውነታ አንቺ የምታሳልፊበትን እኮ ታይም እኔ በሆነ ሀቡ አሁን ላይ ተረጋግቻለሁ። ህይወት አስተምራኛለች። ግን እኔ በሆን ምን አደርጋለሁ? ነይ አንቺ ያለፍሽበትን ታይም እኔም አልፌበታለሁ። አንቺ አልሰማም የምትይበትን ፍቅር ጊዜያዊ መሆኑን እኔ የማይቸዋለሁ። ምክንያቱም አረብ ሀገር አልሄድም ብላ ነበራ ከዚህ በፊት ተረዳሽ? ከዛ ነው ደግሞ መልሳ እንትን ያለች እና እያንዳንዱን ነገር ልታስተምረኝ ይገባ ነበረ። እኔ ማለት አሁን እንዴት ነው የምነግርሽ? ህፃን ልጅ እሳትና እንትኑን የምትለይበት
እዛ ሁኔታ ውስጥ ነበርኩና የሚገራኝ የሚመራኝ ስላጣው ሀቡ በቃ ተፈቶ እንትን የተለቀቀ ነው የሆንኩት። እሷም ደግሞ መጨረሻዋን ቁጭ ብያ ያለው ብላ ንቃት ትታኛለች። ተረዳሽኛ? ከዛ በቃ እንዴት ነው ቤት ተከራየን አልኩሽ። ሁኔታውን ስነግርሽ ነው ከእህቴ ያለው ነገር እዛ ግሎን ነገር ማለት ከዛ እያንዳንዱ እርምጃዬን ማለት ነው እየደወለች ትነግራል። ብሩ ከሰረች፣ ይኸው ምንም ጠብ ያለ ነገር አልያዘችም። ትደውላለች፣ እሜኔ ጋር ትደውላለች። እሜኔ ጋር ስትደውል እንዲህ ነው ስትለኝ በቃ እሜንም ዘጋኋት። በራሷ እንግዲህ በረዳችኝ ሁሉ ዋጋ ከፍላ እዚህ ባደረሰችኝ እናቴን ዘጋኋት። ሰው ሀገር ሆና የሚሰማውን ስሜት አሁን እኔ እዚህ ሰው ሀገር ሆኜ እናቴ አይደለም ዘግታብኝ ስልኳን ቢቢለኝ እንዴት እንደምጨነቅ አሰብኩት አሁን ላይ ማለት ነው። እና በጣም እኔ በስተመጨረሻ ለእናቴ ትልቅ ይቅርታና ፍቅሬን ነው የምገልጽላት። ሀቡ ማርያምን ነው የምነግርሽ። ማለት በሰዓቱ ምንም ስላልተሰማኝ ስልክ ዘጋባታለሁ። ጭራሽ ሲም ቀየርኩ ማለት ነው። ጭራሽ የሚሰማትን ስሜት አስብ። ከሱ ጋር እንደፈለግኩ ሆንኩኝ፣ እንደፈለግኩ ለብቻ ተከራየን። ለእሷ ተቆራጭ እያደረግን እጃችን ላይ ሲያንሰን ተቆራጩን አስቀረንባት። ምክንያቱም ለራሳችንም እዚህ ጋር ጉሮሯችን የሚሸፍን አጣና። ተረዳሽ? ከዛ በኋላ አቆምንባት ለእሷም እሷም ተከራክራ ሲደክማት ተወች ማለት ነው። እሷም በቃ ሲደክማት አንዳንዴ የምትታዩ ፓርቲ የለም ተወች። ከዛ በኋላ እኛም የቤት ኪራይ መክፈል አቃተን። በመሀልን ያረገዝኩ ለምን ስልክ ብር ልካ እናቴ ስልክ ዘጋሁባት አጠቃላይ እና የሆነ ሳሌ ሲቸግረኝ ለምን እናትሽን አታወሪም አለኝ ማለት ነው። እሱ እሺ ብዬ ምን ሆነሽ ነው የጠፋሽ ስትለኝ ምክንያት አጣሁና ስልክ ስለሌለኝ አልኳት። እሺ ስልክ ግዢ ብላ ብር ላከችልኝ ማለት ነው። ያን ስልክ ከሰው ላይ ስልክ ገዛለሁ ሀቡ ከሰው ላይ ስልክ ገዛና ያ ሎኬሽን ጠርቶ እቤት ድረስ ፖሊስ ይመጣል ማለት ነው። ከዛ በኋላ እቤት ድረስ ፖሊስ ይመጣና ፖሊስ ነይ ብሎ ይዞኝ እታሰራለሁ። እታሰርና ከሳሾቹ ሲያዩኝ እሱ አይደለችም ምናምን አናቃትም ይላሉ። እኔ ደግሞ ገዝቼ ነው። ከዛ የእናቴ ላከችልኝን ብር አሳየኋቸው፣ የከሰርኩትን ብር ተረዳሽኝ። የባንክ ቡኪን ባንክ ቤት ሄደው አጣሩ በምን ሰዓት ብሩ እንደገባ። ለእኔም ለእህቴም 10 ሺህ ብር ላከችልን ማለት ነው። ማማ 10 ሺህ ብር ስትልክልን ለእህቴ ሄጄ ስልኩን ከመግዛቴ በፊት ብሩን ሰጥተዋል። ተጣልተናል ብዬሻለሁ። ስልክ አላነሳ ስትላት አንቺ ነሽ የምታቀብጫ ብላ ስልክ አላነሳ ስልኩን ስትዘጋባት፣ ይሄን ግን አደራሽን ለእህትሽ እንደ ከዚህ በፊቱ ብሩ እንዳይቀልጥ ስትለኝ እግዚአብሔር ምስክሬ ነው። ያህም ሀቅ ወጣ። እነግርሻለሁ ታሪኩን። ሄጄ ቤቷ ፊት ስትነሳኝ ሶፋ ላይ አስቀምጬ ደህናውን ብዬ መጣው ማለት ነው። ተረዳሽኝ? ደህናውን ብዬ የዛኔ 4ኛ ልጇን ወልዳ ገና አራስ ነበረች እና ብሩ ከመላኩ በፊት ያህን ብር የላከችላት አራስ መሆኗን ሰምታ ነው ውጭ ሆና ማለት ነው። ይቸግራታል ብላ ብር እዛ አራስ መሆኗን ስሰማ ከጎረቤት እኔም ስሰማ ምናምን እኔ ሄጅ ላርሳ ትላለሁ በየዋህነቴ። ከዛ አይኗን ላፈር ማየት አልፈልግም ትላለች። ተይ በዛው እኮ ተስማሙ ሲባል እምቢ ትላለች። ከዛ እምቢ ከተባለ እንግዲህ በስልክ እንኳን ማርያም ማረችሽ ብዬ ቴክስት ጻፍኩላት ስደውል ስለማታነሳ። ከዛ በኋላ ለሜ ስነግራት ምናምን በቃ ለአንቺም ስልክ ግዢ ለእሷም ይሄን ብር ስጫት። እሙኒ እዛ ቤት አልሄድም በባለፈውም እንደዚህ ብላኛል እንደዚህ ብሎ እንዲህ ተፈጥሯል ያልሄድ እኔ ቃሌን አክብሪ ሂጂ ትለኛለች። እሺ ብዬ ያህን ብር ይዤ ሄጄ ፊትም ነስታኝ ቢሆን ሶፋ ላይ አስቀምጬ መጣው። ዋናው ሀሳብ ብሩን ሰጠኋት። እዛ የራሴን ብር ያስኩኝ። ከዛ ሄጄ ስልክ ገዛው። ከዛ 2 ቀን ነው 3 ቀን ቆይተው እነሱ መጡ በዳይሬክሽኑ በቃ አጣርተው ማለት ይማርሽ በዳይሬክሽኑ መጡ ማለት ነው። ከዛ በኋላ ቤት ድረስ መጡ፣ ይዘውኝ ወጡ። በዛ ብደቴ ሀቡ የሚሰማኝን ስሜት አስቢ። በዛ ማንንም አልሰማም ማለቴ ያዙኝ ልቀቁኝ በማለቴ እስር ቤት ስገባ በቃ ተደመደመ። በቃ ይኸው የዚች ልጅ መጨረሻ ይሄ ነው። በሰበሰች አሉ በቃ እስር ቤት ሁሉም ሰው የፈረደው ጎረቤት ሁሉም በቃ እንደዚህ ብሎ ከዛ ለሁሉ ለሚነገሯት ወይኔ ሀቡ ስሜቱ እንዴት እንደሚከብድ እሜ እስካሁን ድረስ እንደ አራስ ሕፃን ልጅ ነው የምታይ ባለኝ ነገር ማለት ነው። በተፈጠረብኝ ከዚህ በፊት ባለው ነገር እንቅፋት ቢመታኝ ከስር ብትነጠፍ ደስ ይላታል። ምክንያቱም እያንዳንዱ ነገር የትናንቱ ደግሞ ሁሌ አይምሮ ላይ የሚፈጠረው ያህ ብረት ነው። ከዛ ሁሉ ማአት ወታልኝ የሆነ ነገር ቢናጋ የሆነ ነገር ቢፈጠር እንዴ ሌላው ቢቀር እኮ ሀቡ ጉንፋን ቢይዛት አምጧት የተባልኩት ታይም ነበርኩ እኔ የደረስኩት ማለት ነው። እና እስር ቤት አስቢ ከባድ ነው። እስር ቤት ገባች። ሌባዋ ልጅሽ እስር ቤት ገባች። ቃል በቃል እንዲህ ነው ያሏት። ሀቡ ስሜቷን አምቃ እንኳን ሰረቀች ብቻ ድምጿን አሰሙኝ አለች። እሷም ያለችው ቃል በቃል ይሄንን ነው። እግዚአብሔርን ነው ምነች። እንኳን ሰረቀች ድምጿን አሰሙኝ። ከዛ በኋላ እንግዲህ ያለው ከጎኔ አንድ ባለቤቴ ብቻ ነው ማለቴ የልጅ አባት
የሰው ባለቤት አይባልም፣ የልጅ አባት እና እሱን ያለው ከእሱ ጋር ለማውራት እንደምንም ሞከረች። ሼም ያዘው። ምን ብሎ ያወራል ማለት ታሪኩን እያንዳንዱን ነገር እሷን ስልክ አላነሳ ስል ነበረ ከጎኔ ምንም ነገር እያንዳንዱ ስለሚያይ በዛ በእኔ ስራ ውስጥ የእሱ በጀርባዬ ስላለ እሱ ሁሉን ነገር እጅና ጓንት እንደሆነን እሜም እንደምታውቅ ስለሚያውቅ ምን ብሎ ያወራታል? ስልክ አላነሳላት ምን ብሎ ያወራታል? ሰፈር ውስጥ የሚወራው ሌላ። ከዛ እባክክን ብላ ድምፅ እንደው እባክክን ስለ እናት ብለን እናት የለህም አንድ አፍታ አንስታ አውራኝ እኔ ሰው ሀገር ላይ ራሴን ላጠፋ ነው አለችው። በመከራ ነሳ አወራት። ምንድን ያለው ነገር ስትለው እውነታውን ነገራት። ብታምንም ባታምንም ብሎ እሱ ብቻ እውነታውን እመኛ አትመኝም አላላትም። እውነታውን ነገር ይሄ ተፈጥሮ እንዲ ከልክዬ ደግሞ እውነት ለመናገር ከልክሎኝ ነበር እሱ ግን የከለከለኝ ምን አስቦ መሰለሽ? እንዲህ በቸገረን ሰዓት ለምንድን ነው ይሄ ሁሉ ብር ለስልክ የምታወጪው? ስልኩ ይቅርና በሰው ስልክ እያወራናት አለኝ። ይቺን ብር የሆነች ነገር እንነሳበት ወይ የሆነ ነገር እናርግበት ብቻ የሆነ በቃ ኑሯችንን የሚገፋ መቅዲ ወደኋላ እየሄድን እኮ ነው፣ ቁልቁል እየሄድን እኮ ነው አይነት ነገር አወራኝ ማለት ነው። ከዛ ሲለኝ እኔ ደግሞ እምቢ ብዬ ከሱ ቃል ወጥቼልሽ ወይ እሱ አልተደሰተ ወይን አልተደረስኩ ብቻ የማይሆን ፋውል ውስጥ ገባሁኝ። ራሴን እዛ አገኘሁት። እዛ እኔ ከልክያት ነበረ ብሎ ነገራት። ለምን ከቤቱ አልገዛችም? እኔ እኮ ብር እኮ ልኬላታለሁ ምናምን። በሰዓቱ ይገዛ ነበር የ10 ሺህ ብር። ከዛ ስትል በቃ ሻሁን አሰማኝ ስትለው እሱ እንደምንም ፖሊሶቹን ለምኖ ሆስፒታል፣ ያኔ ደግሞ እርጉዝ ነበርኩኝ። ከዛ አጋጣሚ አሞኝ ወድቄ እርጉዝ መሆኔ ሲታወቅ ክትትል ስላለኝ በክትትሌ ሲሄድ እሱ ቀስ ብሎ ሄዶ የሻይ ሰጥቶ ለፖሊሶች እንዳወራ እናቷ ውጭ ናት ራሷን ልታጠፋ ነው ምናምን ብሎ ብቻ ያለውን ነገር ነግሮ እንዳወራ አደረገኝ። አንገቴ እንደፍቼ አወራሁኝ። የእኔ ልጅ እግዚአብሔርን ሀቡዬ ልጅ ባይኖረኝ ኖሮ እኔ አላቅም የሚን አስተሳሰብ እንዴት እንደምትወደኝም እንደምትሳሳልኝም አላቅም። ግን የዛች ቃል እንዲህ ያልኳት የመጀመሪያ እሙ አልኳት። አጥፍቻለሁ እሙ በድያለሁ፣ ልጄን ቦጅ አድርጌ እሙ በቃ እኔ እርጉዝ ነኝ፣ እባክሽን ስለ ልጄ እስቲ ዳግመኛ እድል ስጪ ሀቡ። እኔ ራሴ ፈራሁኝ ያለው ሁኔታ ሀቡ እውነት የማይወጣበት ታይም ነው የመሰለኝ ማለት ነው። እግዚአብሔርን ነው የምነግርሽ። ከዛ ልጄ እንደዚህ በወደጄ ስለ ዱዶዋ ልጄ ስላልወለድኳት ልጄ እባክሽ እናት ሆነሽ አይተሽዋል ይቅር በይኝ ብዬ አለቀስኩባት ማለት ነው። እግዚአብሔርን ነው የምልሽ ሀቡ አለቀስኩባት። እሷ ግን እንደዚህ አይነት ንግግርም ከኔ ያልጠበቀችም። በቃ ካለሁበት ልታወጣኝ ነው የፈለገችው። ተረዳሽኛ? ከዛ በቃ ልጄ ችግር የለውም በቃ የኔ አነጋገርም የእሷን ማስተሳሰብ በቃ ሁሉም ነገር ድብልቅልቅ ሲልባት ችግር የለውም እንኳን ድምፅሽን ሰማሁ እንኳን በህይወት ኖርሽን የምትኖሪም አልመሰለኝም ምናምን አለች። ፖሊሶቹን አወራቻቸው አልቅሳ። እግዚአብሔርን ለዛን ያዘኑልኝ። ከዛ በኋላ ፖሊሶች ሁሉን ማክበር ጀመሩ። ስልሽ ማክበር ሳይሆን በቃ ኦልሬዲ እዛ ቦታ የምትገኙ የሆነ ፋውል ነገር ውስጥ ገብተሽ ነው። ስረቂም አትስረቂም በስህተትም ገባሽ ምንም ገባሽ ውሻ ነው የሚያደርጉሽ እዛ ውስጥ። ግን እርጉዝ መሆኔና እናቴ ማውራቷ በቃ ከአንዱ እያወሩ ፖሊሶች እችጉ ስታሳዝን ብታይ እናቷ እኮ ደውለው ምናምን እያሉ ብታይ ሀቡ በቃ ትኩረት መስጠት ጀመሩ። መደወል ትፈልጊያለሽ ደውይ። ምሳ ሲቆይብኝ ባለቤቴ የልጅ አባት እደውልና ምን ሆነን የቆየው አትመጣም እንዴ ምናምን ብሏል። እሱም በቻለው አቅም እየሆነልኝ ማለት ነው። ገብቶሻላ? ከዛ የሚያስፈልገውን ብር እኔ አንተ ብቻ አስወጣት እንጂ የሚያስፈልገውን ብር እኔ እልካለሁ። ምንም ብር ተበድሬ ለምን 1000 ዓመት እዚህ አላገለግልም? እልካለሁ። አንድ ልጄን እሷ ቁም ነገር ሳትይዝልኝ የእሷን ቁም ነገር የእሷን ምንም ነገር ሳላይ ጭራሽ እርጉዝ ሆና እባክክን ብላ ትለምነዋለች። ችግር የለውም ይላታል። ከዛ ፖሊሶቹን በቃ የሻይ ሰጥቼ ያለውን ነገር ላውራ ሲል ቆይ የእሷ ኬዝ እኮ ነፃ የሚያወጣ ሊሆን ይችላል። መጀመሪያ ያለውን ነገር እንስማና የሆነ ነገር የሚያስፈልግ ከሆነ እናቀርባለን፣ ያለውን ነገር እንትን እንላለን ምናምን ብለው ብቻ ፍርድ ቤት ሲሄድ በቃ ሁኔታ የአቡ መቤቴ ልጅ ነገር ነኝ ስልሽ በቃ ምን ስትይ ገባሽ እንደዚህ አይነት ውስጥ አሉ። እግዚአብሔርን መርማሪው አላምን ብሎ እኔ እስር ቤት ሆኜ ቤቴን አስከፍቶ አስፈትሿል። ማለት አንዳንዴ ብዙ መረጃ ይፈልጋሉ። የተሰረቀ ስልክ መግዛት ይሄን ያህል ዋጋ ያስከፍላል ማለት ነው። ቀላል ሀቡ እንዴት አያስከፍልም? የተያዘው እኮ እጅሽ ላይ አንቺ ነሽ እንዴ። ከማን እንደገዛሽ ዛሬ ጊዜ እኮ ከማን እንደገዛሽ ራሱ ብትናገሪ ማስረጃ እኮ ያስፈልጋል ሀቡ። ከኔ ነው የገዛችው የሚለው ነገር ከሱ ነው የገዛሁት። በካሽ እንዴት እንደገዛው ታውቂያለሽ? መንገድ ላይ እኮ ነው መንገድ ላይ ኢቭን ሱቅ እንኳን ቢሆን ደረሰኝ ቢኖረው ያገለገለ ስልክ ቢሆን እጃቸው ላይ እኮ ይገባል ያ ስልክ። ተረዳሽኛ? አሁን እንደኔ አየር ላይ ገዛሁት እንጂ
ሰዎች እጃቸው ላይ ይገባል። ፎርማት አድርገው ምናምን በአዋራውን አስለቅቀው ምናምን ከቨር ቀያይረውለት ምናምን እኮ ኤፌ ይሰራሉ። ተረዳሽኝ? እንደዛ ሆኖ እንኳን ደረሰኝ ያስፈልጋል። እኔ እኮ አየር ላይ ነው የገዛሁት አቡ። በታሪክ ቀላል ያስቀጣሻል። መቤቴን ነው የምነግርሽ። በታሪክ የማይታመን ነው እግዚአብሔር ለእኔ ይሰራልኝ። ከዛ ቆይ እስኪ እንጠብቃት ምናምን ተብሎ ሰዎቹ እኛ አናቃትም፣ በቃ እንኳን ስልካችን ገባ እንጂ አናቃትም ብሎ ጉዳዩን ታውቂያለሽ፣ ወደኋላ ተወጥ እጃቸው ላይ ስልኩ ሲገባ አልተከራከሩም። ከዛ ዳኛው ምን ብሎ ይወስን ማለት እኔ አላውቅም። እግዚአብሔርም ለታሪክ ይሆናል። በቃ ሁሌም እኔ እስር ቤት ውስጥ 10 ቀን ቆይቻለሁ ሀቡ። 10 ቀን በቆየሁበት ታይም ሁሌም በእጄ ይዤ መድኃኔዓለም። ስለዚህ ለመሰለሽ ሀቡ ስራዬን አውቀዋለሁ። የትኛው ጻድቅ ስራዬ ነው? እኔ ካለሁበት ነት መድኃኔዓለም ምን አርጌክ ብዬ እኮ ምለምንበት ታይም የለኝም። ታውቂያለሻ? ለምን የሰራሁት አላ ስራ ያላ እንዴ የሰው ህይወት በጥብጬ እናቴን አሳዝኝ። እኔ እኮ ሌላው ቢቀር እህቴን እንኳን አሳዝኛለሁ የማስብበት ታይም ላይ ነበሯ። በሰዓቱ በቃ የእጅን ያገኘሁት አይነት ነገር መድኃኔዓለም እስኪ በህይወቴ ውስጥ ታምር ሰው በቃ። ስለዚህ ዱዳ ልጅ ብለህ እንዴት ነው እኔ እስር ቤት ሞልዳት እላለሁ ሀቡ። እግዚአብሔርን እንዴት ነው እስር ቤት ሞልዳት? እኔ አይደለም ነ ልጄን ነው በቃ ያሰብኩት ገና ለገና ማለት ነው። ከዛ በኋላ መድኃኔዓለም አንተ ታውቃለህ ብዬ ሲሄድ ሆዴ እንደዚህ ብሏል። በቃ ሲያየኝም ሰውየው በቃ እምባዬ መንታ አለው እንደ 4 መንታ በቃ እግዚአብሔርን ዝም ብዬ ያለቅሳለሁ ማለት ነው። ከዛ አየኝና ቆይ ምን ስትሰሪ እንደዚህ አይነት ነገር ውስጥ የገባሽው አለኝ። ማለት መረጃዎቹ ይደርሳል፣ የኔ ቃል ይደርሰዋል፣ ፖሊሶች ያጣሩት ነገር ይደርሷል፣ ሁሉ ነገር እጁ ላይ ነው። ዳኛ ምን ስትሰሪ ነው የገባሽው ምናምን ሲለኝ እንዲህ ሁለተኛ አልገባም በቃ ጸጸት ማውረው ሁለተኛ አልገዛም ባይኖረኝ ስልክ ምናምን ነው የምለው። ከዛ የማቅለያ ነገር አለሽ አለኝ። ከዛ ዝቅ ሲል ሆዴ እርጉዝ ነሽ አለኝ። የእርግዝና ለምን አላቀረብሽም አለኝ። እኔ እንጃ አልኩት። በቃ የሆነ አንጀት በለውት መሰለኝ። በቀጣይ ብሎ ቀጣይ ቀጠሮ ሰጠኝ ማለት ነው። አጠቃላይ ነው 10 ቀን የፈጀብኝ ያልኩሽ ሙሉ ቀጠሮ። ከዛ ቀጣይ ቀጠሮ ብሎ ቀጠሮ ሲሰጠኝ ከዛ ቀጣይ ቀጠሮ ላይ ፖሊሶቹ ምን ይሉኛል? አካሄዴን ያዩና ምናምን ይሄ ነገር እርግዝና ነው እንዴት ነው የምትሄጁ? ማለት የሆነ ነገር ነግሬሻለሁ፣ ምልክት ይሰጣል ብዬሻለሁ። ማለት እግዚአብሔር ይመስገን ሙሉ ጤነኛ ነኝ። እንደዛው ነው ሰው ሲያይ ትኩር ብለሽ ካየሽኝ ግን የሆነሽ ነገር አለ። ምን ሆነሽ ነው ምናምን የምትይኝ ጥያቄ ይፈጠራል። ከዛ ምን ሆነሽ ነው አንቺ? አይ እንዲህ ስፓይናል ኮርድ እኮ ሰርጀሪ ተደርጊ ምናምን። የት ሀገር? እንዲህ ከሀገር ውጭ ምናምን። እዚህ ብራንች የላቸውም አላቸው። ምን ነው እንደዚህ ማቅለያ ብለሽ አሰሪ እንጂ እኔ ይደነዝዘኛል፣ ይፈልጠኛል፣ ይቆርጠኛል ብለሽ ንገሪያቸው ምናምን አላለኝም። እና እሱ ያቀላል እንዴ ስለና እሱም እርግዝናሽም ያቀላል፣ ቢያንስ እንኳን ጊዜ ገደብሽ ያንሳል አለኝ። እንደሚፈረድ ደምድመው ማለት ነው ሁሉም። ከዛ እሺ ብዬ እነግሯለሁ የልጄን አባት። ከዛ ይሄዳል እዛ ማስረጆቼን ከቤት ኦልሬዲ ቤት እኮ ገብቷል። ታውቂያለሻ አቡዬ ቤት ገብቶ ምግብ ምናምን ልብስ ምናምን የሚያመጣልኝ ሙሉ ነገር ከቤት ነው። ኦልሬዲ ቤት ገብቷል። በዛ ቅስፈት ውስጥ በነገራችን ላይ ሀቡ እህቴ መታሰሬን አይታ ሰዎች ሲነግሯት አላምን ብላ ይኸውልሽ፣ እህቴ እንዴት መሰለሽ ያወቀችው? ብር እናቴ ልካ ነው፣ ሁለቱንም ብር 20 ሺህ ብር እናቴ ልካ ነው ላቸዋለሁ ማለት ነው ለፖሊሶቹ። ከዛ ፖሊሶቹ ደግሞ 20 ሺህ ብር ስንት ብር ገዛሽ ይሉኛል። አለ መስቀለኛ ጥያቄ። እኔ 10 ሺህ ብር ነው የገዛው፣ 9 ሺህ ምናምን ብር ነው የገዛሁት። ቀሪው ብሩ ሴት አለ ለእህቴ ነው የሰጠኋት። ከዛ በኋላ እሺ የእህትሽን ቁጥር ስጭኝ ይሉኛል ማለት ነው። ለእህቴ ነው የሰጠኋት ብሩን ቀሪውን ስል የእህትሽን ቁጥር ስጭኝ። እሺ የእህቴን ቁጥር ሰጣለሁ እንጂ እኮ አትሰማምም ነበር። ከዛ ከፖሊስ ጣቢያ ነው ሲሏት ደንገጥ ትላለች ማለት ነው። ማለት ሁኔታውን እንዲሁ ሰዎች ሲነግሩኝ ደንገጥ ላይ ምን ነበር ምናምን እንዲ እናትሽ ውጭ ናት? አዎ ውጭ ናት። እና ብር ላንቺና ለታናሽ እህትሽ ተልኮ ታናሽ እህትሽ ደግሞ ስልክ ገዝቼ ምናምን እያለች ነው። ቀሪው ብር አንቺ ደርሶሻል ስትባል ሀቡ እግዚአብሔርን ነው የምልሽ፣ እናቴን ነው የምልሽ አልደረሰኝም አለች። ይኸው እመቤቴን ልጄኔን ሳይ ነው የምልሽ ያቺ ቅስፈት አልደረሰኝም አለች ማለት ነው። ያቺ ቅስፈት የምን ብር? እኔ ስለ ብር አላውቅም አለች ማለት ነው እግዚአብሔርን። ከዛ ያህል በተዘዋዋሪ የኔ የልጅ አባት ይሰማል ማለት ነው። ከዛ እና የተባለች ስትመጣ እኔ ታስሬያለሁ። ሴት ልጅ ደግሞ ካቴና አታደርግም እና በፖሊሶቹ ብቻ ታጅቤ ነው ወደ ታችኛው ወደ ዋና ማረፊያው ልላክ። ገና ከዚህ እያጣሩኝ ነው እኔ። ከዛ አልደረሰኝ። ከዛ መጣችና ምን ደግሞ ሰረቅሽ ተባለ ምናምን ብላ ብቻ አንጃበበችብኝ ምናምን አወራች። ከዛ በኋላ ዝም አልኳትኝ። ከዛ በኋላ ብሩ እንዳልደረሳት ባለቤቴ ማለት የልጅ አባት ነገረኝ ማለት ነው። ከዛ በኋላ እንዲህ እኮ አለች አትገርምሽም ምናምን አለ። ምናል ያን አትስጫት፣ ሁለቱንም ብር ደምረን እንጀምርበት እያልኩሽ ምናምን ብሎ በቃ እሱ ሞቀሳት ምናምን ሲያደርግ እውነተውን እግዚአብሔር ያውቃል አልኩ። ከዛ አንዴ ቃሉን ያህን ስላወጣች ሀቡ
እስከ ረጅም ጊዜ በቃ አልሰጠችኝም ነው የሀብር። ከዛ በኋላ የሚከፈለው እኔ እከፍላለሁ አለች። ከዛ በኋላ ምንድነው የምርመራ ውጤቴን የጀርባዬን አጋነው እርጉዝ መሆኔን ምናምን ሁሉ ነገር ብቻ ነገሩት። እዛ እግዚአብሔር ሲያቀልልኝ ተባበሩት። ድብን አድርገው ጻፉለት በእንግሊዘኛ ማለት ነው። እንዲህ ነው ሰርጀደ እና አሁን እንደውም ክትትል ያስፈልጋታል ማለት። በነገራችን ላይ ሀቡ እነሱም እኮ ግራ ገብቷቸው ነው ማለት ያለው መርህ ላይ 1000 ጊዜ አሁን ኖርማል ናት ቢባልም እርግዝና ከባድ ነው፣ ምጥ ከባድ ነው ሀቡ። ስለዚህ እንፈልጋታለን አሉ ማለት ነው። ፋይሌ ሲወጣ ተረዳሽኝ? የመጀመሪያ ልጄ ናት እንግዲህ አስብ። ከዛ እንዲህ ብለው ጻፉልኝና ያህን ደግሞ በአማርኛ አስተርጉም ተብሎ እንትን ምንድን ነው ሄዶ አስተርጓሚ ቤት በአማርኛ አስተረጎመ። ከዛ እሱን ይዞ አያይዞ ኮፒ አድርጎ አስገባ ማለት ነው ፍርድ ቤት። ከዛ አያየና እመቤቴን ፖሊሶች ያሉት እግዚአብሔርን ለመጀመሪያ ጊዜ ሄዳኛ እየሳቀ እንዲህ ሲፈርዳ ነው ያሉት ማለት ነው። የእግዚአብሔር ታም። ከዛ ሁለተኛ እንደዚህ አይነት ነገር ውስጥ ትገቢያለሽ? አልተማርሽም? አሁን በነበርሽበት ሰዓት አሁን 10 ቀን በቆየሽበት ትምህርት አልወሰድሽም? ወስጃለሁ። ሁለተኛ ትገዣለሽ? አልገዛም። እንደዚህ ታደርጊያለሽ? ከዚህ በፊት ያለብሽን ሪከርድ ምናምን ስለሚያዩት ማለት ነው። ከዛ ብቻ እንደዚህ አውቃለሁ። በምን ቢያስወጣኝ ጥሩ ነው ሀቡ? አመክሮ ማለት 2 ዓመት ጊዜ ገደብ ይሰጥሽና ግን ከእስር ቤት ትወጫለሽ። በዛ 2 ዓመት ውስጥ ሰው ሰደበችኝ፣ ገላመጠችኝ፣ ምን አለችኝ ብሎ ብቻ በሆነ ሰዓት ያን ፋይል ከቆሰቆሰው ያ 2 ዓመት ይያዝብሽና ሌላ ክስ ተነስቶ ከመጣው ጋር ነው ተደምሮ የምትገቢው። ተረዳሽኛ? በሰዓቱ ደግሞ ሁሉም ሰው ፊት ስለነሳኝ እኔና የልጅ አባት ብቻ ነው በሰዓቱ በቃ እኔን የሚያቀኝ ሰው ፍርድ ላይ የተቀመጠው። ይሄም እኮ ለምክንያት ነው ሀቡ። ምክንያቱም የእኔ ጠላት የሆነ ሰው ሁሉ ምክንያት ሊደረድርብኝ ይችላል ነገ ስወጣ ማለት ነው። ከዛ እንደሱ ብቻ ከዛ በአመክሮ እኔም አልገባኝም። እኔ በነገራችን ላይ አሁን ነው አመክሮ ምን እንደሆነ ያወቅኩት። ከዛ አመክሮ ነው እኔ እስካሁን ይገርመኛል። አመክሮ ነው ምናምን። ከዛ የልጅም አባት ግራ ገባውና በቃ አይዞሽ መቅድዬ ከሰዓት እንደዚህ እንትን አመጣልሻለሁ ምናምን ይለ። ከዛ ፖሊሱ አንተ ያማል በአመክሮ ነው እዚህ ምን ትሰራለህ? ሄደ ወረቀቱን ጨራርስላት እንጂ አለው። ማለት እንዲህ አሁን ትወጣለች እንዴ? እንደዛ ነው እንዲያሞክሮ። በቃ ሀቡ እንዴት ግራ እንደሚገባሽ አስብ። ከዛ የሄደ ቶሎ ነገሮችን ጨራረሰ፣ ያለውን ነገር በፍጥነት ሄዶ ጨራረሰና ለአሞክሮ ለመውጣት መታወቂያ ያስፈልጋል የአዲስ አበባ ወይም ደግሞ የኔ የምትይው በቃ አለ አይደለ ዋስ ሆኖ እንደ ዋስ። በሰዓቱ መታወቂያ አልነበረው። እኔ ለራሴው ልሆን አልችል ሀቡ ቢኖረኝም መታወቂያ። ከዛ መታወቂያ ፍለጋ ማንን እኔን ይመነኝ ሀቡ። ሰው ሁሉ የሚያወራው በቃ ሰርታ ነው። ተረዳሽ? ማንን ይለም ብታይ አከሌ ጋር ሄዶ እንደዚህ መታወቂያ አደርኩኝ ሀቡ በመታወቂያ ብቻ ተመልከች። እናቴ ብትሆን እኮ ማለት ነው እናቴ ብትኖር ኖሮ እህቴ መታወቂያ አላት። እህቴ መታወቂያ ያላቸውን ሰዎች ታውቃለች። ተወልዳ ያደገችው አዲስ አበባ ነው ልንገርሽ። ማለት በቃ በ5 ዓመቷ ብትመጣም ሰው ታውቃለች። እኔ ዋስ አጣው ሀቡ። እግዚአብሔርን ነው የምነግርሽ። የመታወቂያ ዋስ ፈርሞ የሚያስወጣ። ከዛ መታወቂያ ሰው ብትጠይቂ ምክንያት ይደረድራል። መታወቂያ እኮ ኤክስፔርድ አድርጓል ይልሻል። አሳየኝ አትይም አይደል ሀቡ? መታወቂያ ኤክስፔርድ አድርጓል፣ የሆነ ነገር ሆኗል። ከዛ አንድ ጎረቤት አለች የልጅ እናት፣ እግዚአብሔር ይስጣት። እኔ የሚመታ መስግኛታለሁ በክብር እኔ ራሴ በቃ ከልቤ ነው ስጦታ ሁሉ የሰጧት ማለት ነው ማርያምን። ከዛ ምን ተብላ ነው እንዲህ መታወቂያ የሆናት አለው። ሄዳ እናቷን ጠየቀቻት ማለት እሷም በእናቷ ስር ስለሆነ የምትተዳደረው እናቷን ስጠይቃት፣ ከዛ በቃ እናቷም ትንሽ ቅዳላ። ከዛ በቃ ችግር የለውም በጌታ እናገኘዋለን አሉ። የጌታ ልጅ ናቸው። መጣች ልጇን አዝላ፣ የ1 ከምናምን ልጅ አዝላ ለእኔ ዋስ ልትሆን ተመልከች። እግዚአብሔርን መጣች። ከዛ ፈረመችልኝ። ግን ደስ የሚለው ፓርት ከዛ በፊት ፖሊሱ ምን አለመሰለሽ ማንም ሰው በአመክሮ መሆኑን እንዳያውቅ ማንም ሰው። ምክንያቱም ማለት ከሚያዩት ነገር ከምን ማንም ሰው መጥቶ አይጠይቀኝም ምናምን ተረዳሽኝ። እና ማንም ሰው በአመክሮ መሆኑን እንዳያውቅ፣ ምክንያቱም ለእሷ ጥሩ አይደለም አሉ። ከዛ እሷን ምን አላት በነፃ ለሚወራው ሰው ሁሉ በነፃ ማለት ስትፈርም አታውቀው አመክሮ ምናምን አይልም። በቃ መታወቂያ ኮፒ ይደረጋል፣ እዚህ ጋር ፈርሚ ትባላለች፣ ትወጣለች። ለሁሉም ሰው እግዚአብሔር ይስጠው የልጅ አባት ለሁሉም ሰው በነፃ ነፃና አመክሮ ስለሚለያይ ማለት ነው። ነፃ አለ። እግዚአብሔር ይመስገን ወጣው እሜ። ከዛ በኋላ በቃ ሌላ እናት ሆነችልኝ ማለት ነው። በቃ ማለት መውለዴን ስታይ ሂጂ እዛ ስትለኝ እኔ እመቤቴ ከብዙ ነገር ስላወጣችኝ ድጋሜ እዛ ሆስፒታል አልሄድም አልኩኝ ማለት ነው። እኔ በራሴ
እሜ እንደሚሄድ እያወቀች በቃ በራሴ እመቤቴ መሀሪ ናት በብዙ ነገር እንትን ትልልኛለች ብዬ እውነትም አላሳፈረችኝም። ከዛ ገፋውኝ ያለውን ነገር ምናምን ጊዜ ሲገፋ አብሮኝ እየሄደ ሆስፒታል ቀጠሮዬን ሁሉ ነገር አብረን እየሆንን በሰዓቱ በቃ በጣም መልካም ሰው ነበረ። ከዛ አብረን እየሄድን ምናምን ጊዜ ደረሰ። ከዛ እሜ በመሀል ያው አይቸግረንም አይባልም ይቸግራል ምናምን ታሳልፊያለሽ። ከዛ ወለድኩኝ። ስወልድ እግዚአብሔርን ሀቡዬ በቃ ምጡ ቀሎኝ ታውቂያለሽ፣ ቅልል ብሎኝ በሰላም ያለ ስቲሽ ያለ በቃ ጎረቤት መጣው ለቼካፕ ብዬ ሆኜ መድረስ መውለዴን የነገርኳቸው ማለት ነው፣ ለጎረቤት ራሱ ማለት ነው። ከዛ በእኔ ቤት ደግሞ እግዚአብሔርን ከዚህ ሁሉ ጠውረድ በኋላ ሰላም ወልጃለሁ ብዬ ቴክስት መጻፌ እንዲያልኩኝ መቼም ብደውል አታነሳ፣ ምክንያቱም ያለው ነባራዊ ሁኔታ ግን ርጉዝ መሆኔን ከሰዎች ስለሰማች ሰላም መገላገሌን ትወቅ ብዬ እግዚአብሔርን ነው የምነግርሽ። አልደወልኩም ግን ጻፍኩኝ በሰላም ሴት ልጅ ወልጃለሁ ብዬ። አልመለሰችልኝም። በቃ ውስጥ ሆና ተናዳ ነው። ምንም ቢሆን እኮ በቃ ብዙ ነገር እንትን ስለሆነ እኔ በደል እኔ ሀቡ እግዚአብሔርን የኔ ይበልጣል እኮ እውነት ለመናገር ከሆነ እግዚአብሔር ምስክሬ ነው፣ የኔ ይበልጣል ማለት ነው። ይኸው እግዚአብሔር ግን እኔ ሁሌ የማስበው ምንድን ነው በቃ ትናንትና የነበርኳት የለችም ያቺ ዱርያዋ መቅዲ በቃ ያቺ ሁኔታ እንዳትፈጠር እኮ ነው እህቴ። ለምን ጎረቤት ሲያገኘኝ ዘመድ ሁሉም ሰው ሲያገኘኝ ለአንቺ ብላ እኮ ነው፣ የእሷን ህይወት እኮ እንዳትደግሚ ብላ ነው። እሷ ው ቤት ቁጭ ብላ ልጅ እያሳደገች የባሏን እጅ ነው የምጠብቀው እና አንቺም እንደዛ እንዳይፈጠር ለተሻለ ነገር እኮ ነው ሰው ስለሚለኝ ሀቡ ሁሌም በቃ ያህን ሁኔታ ስላየች ነው እህቴ ጠላችኝ ነው ምለው ሁል ጊዜም ማለት ነው። እግዚአብሔርን ነው የምነግርሽ። ያቺ 3 ወሯን የሄድኩበት ታይም ሁሌም ነው የሚጸጽተኝ ሁሌ። ምክንያቱም የኔና የእህት መቃረን ያቺ ናት የጀመረችው ብዬ ስለማስብ ማለት ነው። ሁሌ ያቺ 3 ወር የሄድኩባት ማለት ነው። ምክንያቱም ከዛ በኋላ ነው እየከረረ፣ ከዛ መኪናው ሲመጣ፣ ከዛ ምን እየከረረ እዚህ ላይ ደረሰ። ከዛ በሰላም ወልጃለሁ ምናምን ብዬ ቴክስት ጻፍኩላት፣ አልመለሰችም። እንዳየችው በቃ እርግጠኛ ነኝ። ምክንያቱም በቃ ይደርሳላ ይታያል፣ በቃ ኦልሬዲ አይቷለች። ከዛ ችግር የለውም አልኩኝ ምናምን። ከዛ ጎረቤት እየመጣ ሲጠይቀኝ ምናምን ለካ ይነግታል በሰላም ወለደች፣ አዎ እግዚአብሔር ይመስገን አለች ምናምን አሉ። እውነት የሚሆን ውሸት አላውቅም። ያው ትላለች መቼም ይሄን ያህል ለምን ወለደች ብላ መቼም የምታስብ አይነት አይደለችም። ግን በቃ እንኳን ታዲያ ለምን አትመጪም ምናምን ስንላት እንግዲህ 4 ልጅ እንደማለት እኮ ነው። መጀመሪያ አረስሻለሁ ብዬ ጠየኳት፣ ሳት እምቢ አለችኝ። 3 ልጅ በደንብ አድርጌ አርሻታለሁ። 4 ልጅ ትቼ እንዴት ነው የምመጣው? ቤት ውስጥ እኮ ነኝ ምናምን አለችን ሲሏት፣ በቃ እኔ ትንሽ በርታ ልበልና ሄጄ አያታለሁ። ተመልከች ሀቡ የእህት ፍቅር በቃ እመቤቴን። እኔ ራሴን ለማድነቅ አይደለም እግዚአብሔርን ነው የምነግርሽ። 1000 ጊዜ ብናድድበት አለ በቃ የሆነ እና ከዛ እሜ ሰማች እንደዚህ። ከዛ ሰው ሁሉ በምን አሰበ መሰለሽ እንዳረስኳት መጀመሪያ እሷ ዋጋ ክፍላልኝ፣ ከዛ እኔ ደግሞ ዋጋ እንደከፈልኩላት ሰው ሁሉ ያውቃል። እና ቢያንስ እንኳን መታ እንኳን ባታረሳት ይላል ሀቡ፣ መጠየቅ የለባትም ይላል ሰው ማለት ነው። ከዚህ እኔ ከወለድኩ በኋላ ሰው ወደ እሷ ሳይድ በቃ ቅራኔ ማሳማት ጀመረ። ተረዳሽ? እንዴት እህቷ ናት ማለት ምጥ ማለት ወልዶ መውለድ ማለት ከምጥ ጀምሮ እስከ መውለድ ማለት ትንሹ በቃ የጭንቀት በቃ አለ አይደለ? እኔ እንጃ እንኳን ማርያም ማረችሽ እኮ ይባላል አይደለ? እንዴት አትልም? እንዴት መምጣት አቃታት? 1000 ጊዜ በቃ ለሞትሽ ነው የምትመጣው ማለት ነው እንዴት ምናምን በቃ ሰው እኔ ጋር መጥቶ የሚያወራልኝ ሌላ ታሪክ ነው የበለጠ በቃ እሷ ላይ እውነትም እንዴ እውነት ነው እኮ ማለት ጀመርኩ ማለት ነው አቡ ማንም ሰው ሲመጣ እኔ ጋር። ከዛ ደግሞ በእሷ ሳይድ ደግሞ በቃ እንዲህ ነው። ከዛ በቃ እሺ ብዬ ትንሽ ነፍስ ሳቅ አባቴ ቤተሰብ ጋር ሄድኩኝና ነግሬሻለሁ አንድ የእንጀራ ምናምን አሉ በአባት የምንገናኝ ልጆች ምናምን ጎጆ አላትና እዛ ደፍር ሄድኩኝ ምናምንና እንዲህ ነው ምናምን ስል በቃ ችግር የለውም እኛ እናስታርቅሻለን ብለው ይደውሉላታል ማለት ነው ያለውን ነገር። ከዛ ሲደውሉላት ለምንድን ነው እንደዚህ ማትሉት ማለት ዳይሬክት ተታረቁ አይደለም እንዴት ነሽ ምናምን ብለው ከዛ እንዴት ነው ከትሽ ጋር ትደዋወላላችሁ ምናምን ሲሉ የእሷን ነገር አታንሱብኝ፣ አንገሸገሻት። የእሷን ነገር አታንሱብኝ ምናምን ማለት ጀመረች ማለት ነው። ከዛ አንዳንዴ እኮ በአፍሽ ልክ እኮ ነው ሰው የሚታዘብሽ አቡ። በሰላማዊ መንገድ መጥተው አይ ምናምን በቃ የምታሳየው አክት ምናምን ሰው መፍራት ጀመረ እሷን ከርቀት። ረኛ ሄደን ስላንቺ አናወራም። ከዛ ሀቡ እግዚአብሔርን ይኸውልሽ እኔ ፍቅሩን እያወቅኩት ነው የእህት የወንድምን ያለውን ነገር ሁሉ እኔ ምን እጓጓለሁ መሰለሽ አክስቴ አሁን ልጄ እኔ እንግዲህ የወደፊቱን አላውቅም። አሁን 2 ዓመቷ ነው ልጄ። ግን በፊት ምን እመኛለሁ በቃ እድግ ብላ አክስቴ ቤት አጎቴ ቤት እኛ ያደግነው እኔና እህቴ ብቻ ነን። ሌላ ዘመድ አናውቅም። እንዳለ ገጠር ናቸው ሀቡ።
እናቴ ናት በድንገት መታ ጎጆ ቀልሳ ምናምን ከአባቴ ቤተሰብ ጋር ደግሞ እንዳንገናኝ የምታደርገን እናቴ ትራለች። እኛ የምታጣን ትመስላለች። እና በቃ የምታወራን ነገር የምትለን ነገር ታሪኳ ምናምን ስታወራን እኛ ራሱ እሷ ሳትለን መፍራት ጀመርን። በቃ አለ አይደለ በቃ ሄደንስ ምን ለምን ፍቅሩም አልነበረንማ። እህቴ ነፍስ ሳታቅ ነው ወደዚህ የመጣችው። እኔ ጭራሽ አልተወለድኩም አቡ። ስለዚህ ምናቸውንም ስለማናቅ በርቀት ነው እና እሰማለሁ እና በርቀት ነው እንትናችን በቃ አለን ወንድም እህት አለን በቃ በሚለው ነው እንጂ ምናቸውንም አናቅም፣ ምንም ነገር አናቅም ማለት ነው። ከዛ በኋላ እሱ ለምን ቀደመችኝ አይነት ነገር በቃ ለምን በእነሱ አስጠየቀችኝ ብቻ አላቅም ምን ያሳቡ ሀቡ። ከዛ የበለጠ በቃ እየከረርን መጣን። ከዛ ጊዜው ገፋና ምንድን ነው መሰለሽ ከወለድኩኝ በኋላ እቃ ማሟላት ፈለገችና እኔም የልጅ አባት እንዲህ አለ በቃ አንዳንድ ነገር ለምን ብሯ ከሚቀመጥ አንዳንድ ነገር ለምን አይሟላም ብለን ማርያም ምናምን አይ እኮ ከዚህ በኋላ እኮ ለራሴ አስባ ይሄ መቅዲ ላንቺ የምትለው ብር ካልሆነ ምንም ነገር አሟይም አልላትም፣ ምንም ነገር አላትም። ለምን ያለፈው ቁስል አለ ሀቡ፣ ብር ያጠፋውታል። ይሄ ነው የማይባል እሷ ሀቡዬ ስትኖር እኔ ደልቶኝ ነው የምኖረው። እኔ አማርኛን በልቼ እኮ ነው የምኖረው እኔ መዳም ቤት ማለት ነው። የእሷ ደግሞ የበለጠ ይከብዳል። ከዚህ በፊት የእሷን አይነት ኬዝ አንቺ ጋር መጥቶ ነበረ የሆነች ልጅ ማለት ነው። ሆቴሏ ድረስ ሁሉ ሄደሽ ምናምን ፈልገሻት ነበር። ምሳሌ በእሷ ልክ ነበር የምትኖረው። እኔ እሷን ስሰማ እናቴ ናት ትዝ የምትለኝ። ተረዳሽኝ አይደለ? እና በቃ ልልሽ የፈለግኩት በስተርጅና በትልቅ እድሜዋ ብዙ ዋጋ ከፍላ ነው እና ያመጣችው። ያ ሁሉ ብር አባከኝባት። ድጋሚ ይሄን ያህን እያልኩ ሀሳብ አላቀርብላትም፣ ደመደምኩት ማለት ነው። በቃ አላቀርብላትም ታይ ምናምን ሲል ከዛ በቃ የእሱ ብልጫ ሲበልጥብኝ እምዋ እኔ የምለው እንትን ሶፋ አላማረሽም እንደዚህ የሆነ ነገር አላማረሽም ምናምን ስላ ማርያምን ስትለኝ አዎ በዚህ ብር እኮ ይገኛል ምናምን። እውነትሽን እኮ ነው፣ እስቲ እንኳን ለውጤን እንኳን በቤቴ ቃሌው አለችና ብር ላከች አንድ ዙር። ከዛስ የመጀመሪያው ዙር የሆነ ነገር እናድርግበት መቅዲ፣ አሁን ስራ ላይ ቁጭ ብለን በእናትሽን ነው እየተጦረን ያለ ነው ማለት የእሱንም እንትን ስነግርሽ ነው እንጂ ስለዚህ በራሳችን ቆመን ብሩን እንመልስላት ሲለኝ አይሆንም ገና ለገና አምና የመጀመሪያ ዙር ስትልቅ አይሆንም፣ ቢያንስ 1 2 3 ዙር እናስደስታትና ራሳችንን እንጠይቃታለን አልኩት ማለት ነው። ከዛ ራሳችንን እንጠይቃታለን እናስደስታትና ስለው በቃ በመከራ ብቻ ለመግባባት ተፈጥሮ ሻለ። ያ ሶፋ ተገዛ፣ የሆነ ብር ስትልቅ ቤት ታደሰ። በመሀል ሀቡ እግዚአብሔርን ነው የምልሽ ትርፍርፍ አድርጋ ነው የምትልከው። አንድ ቤት ለማደስ 10 ሺህ ከበቃ እሱ 15 ሺህ ነው የምትልከው። 10 ሺህ ብዬ እኔ ነግሪያት እሱ 15 ሺህ ትርፍ። ሶፋ 30 ሺህ የተገዛው ሶፋ 40 ሺህ ነው የምትልከው እሷ። ተረዳሽኛ? የሚያኖረን እሱ ነው እንጂ እኔም እሱም ስራ ፈተን ቁጭ ብለናል። አቡዬ ቤት ኪራይ የለብንም፣ ከእሷ የምናገኘውን ነው በቃ እንትን የምንለው እና በቃ ፎል አርጉኝ 3000 ሰው ፎል አርጉኝ፣ አንዴ ፎል አርጉኝ። ከዛ በኋላ እሽሽ ከዛ በኋላ በቃ በዛ ሁኔታ እየኖርን ቤቱም ታደሰ፣ ሶፋም ተገዛ። በቃል መሰረት እዛ እሜጋ ያለኝ ልብ እየሰፋ መጣ ማለት በቃል እየተገኘው ማለት በቃ ስሜቱን እንዴት ልንገርሽ? በቃ ጎበዝ የኔ ልጅ አሁን እኮ አሪፍ አደረግሽ ምናምን። እሜም ተስፋ መኖር ጀመረ። በቃ በባዶ ነበር የምትደክመው። ከዛ በቃ ደስ አለት። ሌላው ቢቀር ማለት ነው እግዚአብሔርን ቤቱን አሳይቻት ነው የምልሽ። ሰው እኛ ጋር እንግዲህ ነመት ወይኔ ቤቱን አሳመራችሁት ሲያምር፣ የኔ ገደኛ ልጅሽ ገደኛ ናት ምናምን እያለ ሲስም ለካ ለእሷም ይነግራታል ሀቡ። ከዛ ደስ እያላት መጣ። ከዛ በኋላ የመጨረሻ ደግሞ ምን አለመግባባት ይፈጠራል። የልብስ ማሽን ለምንድን ነው በእጅሽ የምታጥቢው? ማሽን ያስፈልጋል ተብሎ የልብስ ማሽን ብር ይመደብለትና ብር ይላካል። ከዛ ልክ ብር ሲላክ እስከ መቼ በቃ ሁሉን ነገር እያደረግን ነው። ከዚህ በኋላ በየትኛውም ተአምር ልትልክ ስለማትችል በቃ ይሄን ነገር እንነሳበትና እንመልሰዋለን። እሜ እኮ ገና ትቆያለች። እሱም እንደኔ ነው እሜ የሚላት እና ገና ትቆያለች። ስለምትቆይ እባክሽን በቃ የሆነች ነገር አድርገን እንነሳበትና ከዛ በኋላ እንመልሰዋለን ይለኛል ማለት ነው። ከዛ ሲለኝ እኔ ደግሞ ይቺን ብቻ ማሽን እንግዛና ከዛ እኔ ራሴ ለስራ ማስኬጃ ብዬ በአንደበቴ ልጠይቃት እንጂ እኔ ከዚህ በኋላ እናቴን አሁን የተመለሰውን ፍቅሬን፣ ቦታዬን፣ ሁሉ ነገሬን መደምሰስ አልፈልግም እላለሁኝ ማለት ነው። ከዛ
እኔ እና እሱ ጋር የመጨረሻ ተፈጠረ። አቡ ሲያልቅ ማለት ነው በስልክ ደውይልኝ። ሚት አድርጌ ተኛለሁ ትንሽ። ወይኔ ይቅርታ ሰዓት ወሰድኩባችሁ። አይ ችግር የለም ችግር የለም ትተኛ። እኔ እደውልላታለሁ ዋትሳፕ ላይ አንቺ ቀጥይ፣ ችግር የለም። እሺ አቡዬ አመሰግናለሁ። እሺ በማርያም ከዛ በኋላ የፈለገ ይሰማሻል፣ ያልፈለገ ስክሮል ያደርጋል። ራስሽን ስትረስ አታርጊ። ፈታ ብለሽ ፍሪ የሆነሽ አውሪ። የተመቸን በጣም ተመስጠን እየሰማንሽ ነው። ከታሪክሽ መማር የፈለገ ይማር፣ ያልፈለገ ይቶ ፊል ፍሪ። አንቺ ነፃ ሆነሽ አውሪ። የኔ እናት አመሰግናለሁ። እሺ አቡዬ በኋላ ደስ ይላል። እኔ እያዳመጥኳት ነው። ጥንቅቅ ብላ ነው ታሪኳን የምታወራው። በዛ ላይ የሚሰለች እንቅልፍ የሚያመጣ ምናምን ሳይሆን ቀልጣፋ ናት ልጅቷ። አገላለጿ ለሌላ እኮ አይደለም። እኔ የሚያው ታሪክ አለኝ የራዩና የእንድሪስ ቢሆ ነው ማሬ። ቅድም ኮመንት ላይ ኧረ በቃን እያሉ አንዳንድ አሽቃባጮች እየጻፉ ነበር። ለመሰልሽ እኔ ምን አይነት ባለ ታሪክ ደስ ይለኛል መሰልሽ? ራሱን ነፃ ሳያወጣ ራሱንም እየወቀሰ የራሱንም ጥፋተኝነት አብሮ እየገለጸ የሚያወራ ሰው ደስ ይለኛል። እሷ የራሷንም ጥፋተኝነት ባሽ በቃ ችግር የለውም። ኧረ ችግር የለውም። በቃ ይኸው እኔ ድምፁም ቀንሼዋለሁ። እንትን የሚታደርጋለሁ ስደውይልኝ። እሺ ማሪሽ። እሺ አመሰግናለሁ ሀቡዬ እውነት። እና ከዛ በኋላ ምን ላይ ነበር ሀቡዬ? እናትሽ መጨረሻ ላይ ሶፋውን ሁሉ ነገሩን አሟልታችሁ ለወሽን ማሽን ላፈችውን ብር ባልሽ፣ የልጅሽ አባት ማለት ነው ባልሽ ምን አለ? ወሽን ማሽኑን ብር እኔ እናንቺ የሆነች ቢዝነስ እንጀምርባት እና እንመልሰዋለን። ከእናቴ ጋር መቀያየም አልፈልግም። በመከራ የታረቅኩትን አሁን የእናቴ አልፈልግም። ማሽኑን ነው የምገዛው አልሽው። እሱ ላይ ነው እግዚአብሔር ይስጥሽ። ከዛ በኋላ እኔ እና እሱ ጋር በቃ አለመግባባት ተፈጠረ ማለት ነው። በቃ እሱ እንዲሆን ይፈልጋል። በቃ እስከ መቼ ይኸው እስካሁን ጠበቅን፣ አደረግን፣ በቃሏ መሰረት አደረግን። እኔ ደግሞ ሺህ ጊዜ በቃሏ መሰረት ብናደርግም አልኩት ቢያንስ እንኳን እኮ እላፊ ብር እየሰጠችን ነው። በቃ እንዲቸግረን እያደረገች አይደለም። የምታውቀው ሀቡ እዛ ሀገር ሆና እሱ እንደሚሰራ እንደሚረዳኝ ነው። እሱ ይሰራል ይረዳኝ የሚባለውን ታይም ያህን ሁኔታ ማለት ነው። እኛ ያቺን በችግር እያሳልፍን ባለን ነገር ላይ እያብቃቃን በቃ ልጄ እንደ አራስነቷ የሚያስፈልጋትን ነገሮች እንዲ ነው በድሮ እናቶች አይነት ስታይል እያደረግን ብቻ እያጣበብን ነበር የምንኖረው። እና ያ ሁኔታ ስለሰለቸው እንጀምርበት ነው እሱ የሚለው። እሜ ደግሞ ምንም ነገር እንደማንሰራ እንዴት ልንገራት? በቃ ባላት ነገር እየረዳችኝ እንደገና እሱ የማይሰራም እና ምትልክልኝ ያንሰኛል ልላት አልችልም። እና በቃ ብቻ በስተርጅና በሰው ሀገር እናትሽ በስተርጅና በሰው ሀገር የአበሻ ምግብ ቤት እየተቃጠለች እያበሰለች ረጅም ሰዓት እየሰራች እናንተ ወጣት ባልና ሚስቶች እየበላችሁ እየጠጣችሁ መተኛት ብቻ እንደሆነ ላይፋችሁ መንገር በጣም እውነት ነው። በቃ ይሄ ነው ሁኔታው ማለት ነው። በቃ እመቤቴን ነው የምነግርሽ ማለት ሀቡዬ፣ እንደ ሃይላይት ስነግርሽ ዛሬ ላይ እንደዚህ ሁሉ ማወራው ሜቢ ወቃሽ ሊኖር ይችላል፣ ምሰልች ሊኖር ይችላል። ግን ዛሬ ላይ ደግሞ ማለት ነው በቃ አለ የደረስኩበት እምነግርሽ መጨረሻ ላይ ማለት ነው። ለዛ ነው ኮራ ብዬ ላወራ የቻልኩትኝ። እግዚአብሔርን ነው የምነግርሽ። እና ከዛ በኋላ ተጣላን። በቃ እኔ እና እሷ አለመግባባት ሲፈጠር ይኸውልሽ እኔ አራስ ቤት ነኝ ብዬሻለሁ፣ ነገርኩሽ ብዙ ስላልጠነከርኩ። በዛ ላይ ደግሞ እውነት ለመናገር ከሆነ በጣም ስለምወደው ሁሉ ነገሬን ነው አሳልፌ የሰጠሁት። በቃ ግልጽ ነኝ። ከሜጋ ያወራነውን ነገር አወራዋለሁ። አንድ ላይ ነው ሲጀምር የምናወራው። የተላከውን ብር በሱ ነው ማድረገው። እሱ ነው ቤቱን ሁሉ የሚያደርገው። ማለት እኔ በአራስነቴ ምንም ላደርግ አልችልም። ገብቶሻል ልጅ ይዤ። ስለዚህ ቤቱን የሚያድስ አዳሽ መጥቶ የሚያድሰው እሱ ነው። ሶፋውንም ቢገዛ ሄዶ ገዝቶ በራይድ ይዞ የሚመጣው እሱ ነው። በቃ ሁሉ ነገር ያለውን ነገር ብቻ እንትን የሚያደርገው እሱ ነው። እና በዛ ሁኔታ ውስጥ የማሽኑ ብር እጁ ላይ ስለሆነ በጣም ስላናደድኩት ያዘው ያህን ብር ማለት ነው። ከዛ እሜ እየደወለች አልተገዛም እንዲ አልተገዛ ማለት እናት ናት። ትናንት ከፈጠርኩት ስህተት 1000 ጊዜ 2-3 ስቴፕ በሄድም የሆነ ሰዓት ላይ ደግሞ አይ ደግሞ ተመለሰች ማለቱ አይቀርም። እና ሲቆይባት በቃ አለ አይደለ እንትን ትላለች፣ ትሰጋለች። እና መቅዲ አልገዛችሁም እንዴ ስትል በቃ በመሀልን የሚሰማኝን ስሜት አስቢ። ወይ ከዚህ አሎች ወይ ከዛ አሎች። ቆይ እኮ ኦሪጂናል እቃ እስኪገኝ ነው። ፌክ እኮ ሆኖብኝ ነው። ደግሞ ሌላ ቴንሽን ሆንኩባት። ታይ በቃ መቅዲ የማይሆን እቃ ገዝተን ከ1 ወር ከ2 ወር በኋላ ሁሉ ብር አውጥተን ከሚበላሽብን ይቅርብን ምናምን ትላለች ማለት ነው። በቃ ወይ ይቅርብን ይሆን ምናምን በቃ እሷንም አወዛግቤ እኔም ተወዛግቤ ሀቡዬ። ከዛ በኋላ በመሀል አማራጭ ስላጣው ነገርኳት ማለት ነው። በቃ ለምን እሱ ነገራት፣ እኔ ነግራታለሁ አለ። እኔ ነግራታለሁ ሲል እሺ እኔ አያገባኝም፣ በቃ በእልህ ሆነሽ አያገባኝም፣ ከፈለክ ነገራት የምትይው የለም ጦሴን በቃ እኔም ካኮረፈሽ ታኩርፍ፣ በቃ እኔ ምነው መድኃኒዓለም ምናምን የምትይው ፓርቲ የለም። እዛ ጥግ ላይ ደረስኩኝና በቃ
ንገራት ምናምን አልኩት ማለት ነው። እንዲህ በብስጭት ሆኝ ከዛ ሆየልሽ ደውሎ ንግር ማዘርዬ እንደዚህ እንደዚህ እኮ ነው ማሚ እና በቃ ጀምረን ከዛ እንመልስልሻለን ምናምን ማለት በቃ እኔ ሳስጨንቀው ከኔ ቃልም ላለመውጣት ያህን ብር እንደፈለገ ማድረግ ይችላል። እጁ ላይ ነው ኦልሬዲ ብሩ ግን በቃ አወራት ማለት ነው። እና እንዲህ ምናምን ሲላል ታዲያ ምን ነው ልጅ ለምን ማሽን ብላችሁ ሸወዳችሁኝ? ገብቶሻል? የሚያነጋገር በቃ ለምን ብር ከሆነ ብር ያስፈልገናል በሉ። ደግሞ ከዚህ በፊት የተፈጠረውን ታውቃለህ ምናምን በቃ እርስ በርስ ይግባባሉ፣ ይተዋወቃሉ። ማለት በእሱ የተነሳ እንደከሰርኩ ታውቃለች ሜም እሱም ሜን ያመጣችውን ብር እሱም እንደከሰርኩ ያውቃል። በሜ የተነሳ የሜ ብር እንደሆነ ማለት ነው። እርስ በርስ ስለሚተዋወቀው በቃ እንዲህ ነው ስትለው በቃ እሺ ሲል ይኸው ልጄ እኔ አልዘንብህ አለችው። ይሄንን ብር ማሽን ግዛበት፣ እኔ ደግሞ ሌላ እልክልሃለሁ አለችው ማለት ነው። በሰዓቱ እናቴ ምን እንዳሰበች እኔ አላውቅም። ተረዳሽ? ገብቶሻላ? ግን ምን አለች? ይሄን ማሽን ነው ያልኩትኝ ለማሽን አድርጎ ቃሌን አክብሮ ብቻ ብላ ዘጋችሁ። ከዛ እኔ ጋር ደወለች። እሷን ማግኘት ትፈልጋለሁ ብላ የመጨረሻችን ነው መቅደስ አለችኝ። በቃ ምክንያቱም ይገባታል፣ ሀቡ ይገባታል። ባኖረችኝ ምን ባለችኝ ቃሏን ለምንድን ነው ማላከብረው? መንገዶኝ ገብቶሻላ? የመጨረሻችን አለች። ከዛ ከዚህ በፊቱን ሁሉ ነገረች ማለት ነው። በቃ ማለት አልፈርድባትም። ልክ ናት። በቃ እንደዚህ አድርገሽ እንደዛ ሆነሽ እንደዚህ ተቀብየሽ እሱ ቤት እየኖረ በቃ ይሄ ሁሉ ለካ ሀቡ ከእህቴ ጀምሮ ከእህትሽ አናት አትወርጅም እንዳትይኝ ከእህቴ ጀምሮ ጎረቤት ሁሉ ዘመድ አዝማድ እንዳለ የእሱን የቤት መግባት አልወደዱትም። ህጉም አይደለም ደንቡ በቃ ስርዓቱም አይደለም። ገብቶሻል አይደል? ሴት ልጅ አታኖርም በዛ ላይ ሳይሰራ ተረዳሽ? እኔ በቃ እኔ ያለኝ የያዘኝ ይዞኝ በቃ ኑሮ ጎጆ የምትዩ ነገር የለም። እኔ ደግሞ ምን አስባለሁ ለእህቴ ሀቡ እስከ ጥግ ሆናለች። እስከ ጥግ ነገርኩሽ እኮ እንደዛ እንኳን ተካሰው ፍርድ ቤት ደርሰው መታ በቃ ሁሉ ነገር ጣጣ ጨርሳ እንኳን ተቀምጣ ዱባይ ሆና ብር ትልክላት ነበር ሀቡ። ይሄን ያህል ለእኔም ለእህቴም እኩል ነው ዋጋ የከፈለችው። እና እኔ በሰዓቱ ምን አስባለሁ መሰለሽ ከእናቴ ጋር የተጣላሁበትን ታይም ነው የምልሽ እንዴ ለእህቴስ ሁሉ ነገር ተካሰው እንደዛ ሆኖ በቃ የሆነ አንዳንዴ እኮ ትመዣለሽ። እሷም የኋላ ታሪክሽን ስመዝ አንቺም ትመዣል እንዴ እንደዛ ሆኖ ምናምን ለእኔ ሲሆን ለምን በቃ እላለሁ። ለማን ወግኜ? ለልጅ አባት ወግኜ። ለምን አልፈቀደችም እኮ ነው። ለምን አልፈቀደችም አይደለም ለምን አልተናገረችኝ? ለምን የኋላ ታሪክ መዘዘች? በራሴ በሰራሁት ማለት ከዛ እንደዛ ስትል ተዘጋጋን። ከዛ የመጨረሻችን ነው ብላ ጆሮዬ ላይ ስትዘጋው በቃ የእግር እሳት አደረኩት። እሱን ሂድ ግዛ በቃ ወይም አልኩት ብሩን ይዞብኝ ሄዷል ጠፍቷል እንድል ከቤት ይወጣ አልኩት። በቃ ኦልሬዲ ብሩ እጄ ላይ አይደለም ሰው ከቤት ይወጣ ውጣና አንደኛውን ይዞት ሄዷል ልበልና እኔም ቁርጧን አውቃ እናቴ ትርዳኝ አለዛ ወጥቼም ለምኝም እበላለሁ። በቃ ይሄን ያህል እስከ ጥግ ማለት ነው ሀቡ መቤቴን ነው የምነግርሽ። ከዛ እንደዛ ተባባልንና ከዛ እሱም ከነከነው መድኃኔዓለም ያክብረው ሄዶ ገዝቶ ተረዳሽኝ አምጥቶ ቤት ውስጥ ገጭ አድርጎ ይኸው ለዚህ ነው ወይ ብሎ ዘፈነብኝ። ከዛ የኔ ወንድም ዝፈንል የኔ ባል ምንም ችግር የለውም ዝፈን ዋናው እንኳን በቃል ተገኘ ብዬ እኔም ለሜ ፎቶ አንስቼ ስጥት። ከዛስ በኋላ ከኔ ምን ይጠበቃል? ይቅርታ እሙ ስሜታዊ ሆኜ ነው የተናገርኩሽ፣ አንቺ ልክ ነሽ ይቅርታ ስል ያቺ ቅስፈት ያቺ የተናደደችው ያቺ ስሜት የሆነችው ሁሉ ነገ እንዳትረዳን በቃ ታዎች እሷ ለምን መጀመሪያ ያ ሁሉ ሳንጋባ እሺ ማዘርዬ ይሄን እገዛለሁኝ እርስዎ ደግሞ ላኩልኝ ቢል ኖሮ አይታወቅም የሚያሳብ ተረዳሽ? አሁን ግን ልተጋብተን ተቧጭቀን በቃ ብዙ ነገር ተፈጥሮ እኔ ላይ ዝታ ያንን ሁሉ መዛኔም መዝዤ እኔም ተናግሪያት እኮ ነው የምልሽ። አስቤው እኮ አይደለም እንዴ ምነው እህቴን ትፈሪያታለሽ ሁሉ ብዬ ማለት ነው። እግዚአብሔርን እንደዚህ ተፈጥሮ እኮ ነው እንደዛ ተፈጥሮ ለምን ምናምን ብዬ ሁሉ እኮ ነው። ከዛ በኋላ እምቢ አለችም። እሱም ደፍሮም ለመጠየቅ አንደበት የለውም። በቃ በመሀል ተጣላ። ግን ከማሽኑ ላይ የተወሰነ ብር ተርፎ ነበረ። ከዛ በመሀል አስቤዛ ብላ ስትሰጠኝ በዚችም በዛችም ጨመምር አደረግንና ትንሽዬ እንደ ህገ ወጥ ነገር ጀመረ። አልቀረም መጀመሩ። ከዛ ጀመረ። ሜን ይቅርታ ጠየኳት። ያህን እየሰራ ታውቂያለሽ የበፊቱ በቃ አለበት እንደዚህ በቃ ምን አለብን ጀምር። እሷ እኮ ያህን ብር እሺ ብትኖሮ ዛሬ ከደንብ ጋር ልሯሯጥም ነበር እንደዚህ አላረግም ነበር እያለ ብቻ ምንም መስራቱ አልታየኝም። ሀቡ የውጭ ነው የምንሸምተው በቃ የውጭ ነው የምንሸምተው ስልሽ የጤፍ ገብቶ አይደለም እንጀራ ነው የምንገዛው ከውጭ በቃ ሁሉ ነገር ያው ጭራሽ ቁልቁል።
ከዛ በጣም ተናደርኩኝ። ከዛ ምን ወዴት እየሄድን ነው እስኪ ንገረኝ ምናምን አልኩት ማለት ነው። እንደዛ ከእህቴ ጋር ተቃረናል አቡዬ። ከዛ ወዴት እየሄድን ነው ምንድን ያለው ነገር እናውራበት ምናምን ስለው እንዲህ ጭራሽ ከስር ያለው ብሎኝ እረፍ። ከስር ያለው ምን ማለት ነው? ከስር ያለው በቃ እቃ እየተበላሸብኝ አይሸጥም ምናምን ተናደድኩ አቡ በጣም። ከዛ በመሀል ደግሞ በቃ የስልክ ጥሪዎቹ ብዙ ናቸው። የሆነ የምታስቢው ነገር አለ፣ የበታችነት ይሰማሻል። ቤት ውስጥ ነው ቁጭ የምትይው ልጅ ይዘሽ ምናምን በቃ በፊት ያ ሁሉ ላይፍ ያየሽ ልጅ እቃውን ስርስር ብለሽ ቁጭ ስትይ ምናምን ብዙ ከባድ። እዛ ተናደድኩ። በተኛበት ኪሱን በረበርኩ። ስልኩን ነው እኔ ያሰብኩት። ስልኩን ፓተርኑ ስለማካፈትኩ አየሁ ምናምን ስልክ እንደሚደዋወል ቴክስት እንደሚላላክ ምናምን አየሁ። ከዛ ዝም ብዬ ኪሱን ስፈትሽ 8,000 ምናምን ብር ነው 9,000 ምናምን ብር አገኘ እጁ ላይ። ኪስ ውስጥ ከሰርኩ ያለ ልጅ 9,000 ምናምን ብር ተመልከች። ከዛ በኋላ እኔ በራ ስልኩንም እንግዲህ በሰዓቱ ልጄን ትቼ ነው የምልሽ ስልኩና ብሩን ብቻ ይዤ ጎረቤት ቁጭ። ከዛ በኋላ ጎረቤት ቁጭ ልጅቷ ታለቅሳለች፣ ህፃናት ማሩዬ ታለቅሳለች። ከዛ በኋላ እሷ ስትቀሰቅሰው ብድግ አለና ያለውን ነገር ሲያይ የለውም ምን የት ሄዳ ነው ብሎ ስልክ ሊደውል እንደዚህ በቃ እኔ በተን ስልክ ነው ያዝኩት። ተመልከች እንግዲህ ስልኩ እኮ እናቴ ያመጣችሁ ነው እናቴ የገዛችሁ እኮ ነው ሌላ ግዢ ላይ ማለት ነው በሰዓቱ በተን ስልክ። ከዛ እንዲህ ሲያደርግ የኔንም የሱ ሁሉንም ጠቅለል አድርጌ ነው ስልኩ ብድግ ብሎ ያለውን ነገር ሲያጣራ እኔ የለሁም። ጎረቤት ሲጠይቅ እዛው ቁጭ ብያለሁ። ምንድን ነው የተፈጠረው ሲባል በዛ ሌሊት እንዴት እናውራ እሱ ሸሚዞት ገባ ማሩን አባበላት እንደምንም ጠዋት በቃ እንደሌላው ጊዜ ዝም ብሎ ጊዜያዊ ጠብ መሰለው። ኪሱ ላይ ምናምን ብር እንደሌለ አውቋል፣ ስልኩንም እንደሌለ አውቋል። ጊዜያዊ ጠብ መስሎት ሁሌም በመሀል እንጣላለን። እኔ ፍቅር ስለምንትን ስለሚልብኝ እንታረቃለን ምናምን በቃ እንደዚህ ነበር ላይፋችን ያስጠላል። ከዛ የዛን ቀን ግን አከረርኩ አቡ፣ ምክንያቱም ያስኩትን ይዤ ነዋ። ከዛ በኋላ አርራልኩኝ። ተታረቂ እምቢ እና በምን አያስተዳድረኝ። ድሮም የሚያኖረኝ እንጀራ እየገዛ ነው መግዛት አያቅተኝም። እጄ ላይ ብራል ወደዛ ውጭ እንዳለ የምመልሳቸውን መርዝ በቃ ምንም አያርግ። እሺ በቃ እና እንዴት ላይ አይኖር በቃ ቁጭ ብሎ እንዲያልኩኝ ድሮም እየበላ ነው ቁጭ ብሎ አሁንም ቁጭ ብሎ ይብላ በለዋለሁ ብዬ እርፍ። በቃ የምናገራቸው ቃላቶች በቃ ሀቡ እግዚአብሔርን ነው የምነግርሽ። በቃ ምክንያቱም ወጣልኝ የሆነ ከዚህ በፊት ተጠራቅሞ አላለል በቃ ወጣልኝ። ከዛ የምመልሳቸው መልሶች ሲያስጠሉ ሀቡ እመቤቴን ነው የምነግርሽ። ከዛ በህይወት ዛተ ማለት ነው። በቃ ማለት ከአነጋገር ከምን አትኖሪያትም እገልሻለሁ አለኝ ማለት አንተ እኔን ስትገለኝ መንግስት ልጃችንን ይረከባል። አንተ እኮ ቁጭ ብላ አታሳድግም ልጅን ትገባለህ አልኩት ማለት ነው። በቃ የሚያስጠላላ በጣም አንድ ሁለት ስንባባል በቃ የመጨረሻ ጥግ። ከዛ ወጣ ማለት ነው ሄደ። ከዛ ማታ እየመጣ እንደ መኝታ ቤትና ሳሎን ነገር አለች እንደዚህ። መኝታ ቤቱ ክፍት ነው ሁሌም። ሳሎን እኔና ልጄ ፍራሻችንን ወደ ሳሎን አስገብተን ሁሌም ቆልፋለን። የሰቀቀን እኔ ራሴ ለህይወት የፈራው ማለት በቃ ከአነጋገሩ ከእልሁ በባዶ እጁ እኮ ነው ሀቡ፣ ባዶ እጁን ማለት እኮ ነው። አካውንት ውስጥ ምንም ነገር የለም። እጁ ላይ ያለውን ኦልሬዲ ስልኩን ወስጄበታለሁ። ኢቭን የታክሲ እንኳን በቃ የሆነ የታክሲ ብሎ ነው እንደማለት ነው የሚሄደው ማለት ምንም ነገር የለውም ሀቡ። እኔ ስለማውቀው ነው በሰዓቱ ምንም። ከዛ በኋላ ምክንያቱም ሰጋውኝ። ከዛ በሬን እየቆለፉ በቀዳዳ እያየው እሱ ተናዶ በሩን ደብድቦ ልክ ዞር ሲል ውጥትልና የምፈልጋቸውን ነገሮች ጎረቤት ልጅ ሳገኝ ግዙልኝ እያልኩ ምናምን በቃ እንደዚህ የሰቀቀን ኑሮ የተወሰነ ጊዜ ኖርኩ ማለት ነው። በቃ ቀናል። ከዛ በኋላ እርግፍ አድርጎ መሄዱን ሲያቅ ልብሱንም ይዞ ሄደ። እዛው መኝታ ቤት ጋር ስለሆነ ልብሱ በቃ ሁሉ መሄዱን ሳቅ እርግጠኛ ማሰብ ጀመርኩ። በቃ ስራ መጀመር አለብኝ ብዬ ማለት ነው። ይህ ሁሉ ነገር እኮ የሚያውቃለች እሜ። ከዛ በኋላ ሀቡ እያንዳንዱን ስቴፕ እየነገርኳት እሟልኳት። እንዲህ እኮ ተፈጥሮ እጁ ላይ እንደዚህ ብር ኖሩ ና ደግ አደረግሽ በቃ የምትለኝ እግዚአብሔርን ነው ነገር ልጅ አንቺ ብቻ ጤነኛው ደጋ። እስኪ አሁን እንኳን ከእንቅልፍሽ ንቂ ማለት የሆነ አንዳንዴ ውስጥሽ የማያምንበት ይዘሽ ከውጭ ሳይድ ሲመጣልሽ እንዴት ነው የልብሽ የሚደርሰው? በቃ እንኳን ይሁን ምን ችግር አለው አይነት ነገር በቃ እንኳን አረግሽ። ከዛ እንደዛ እያለችኝ ከዛ በኋላ በቃ እኔ እረዳሻለሁ፣ አሁን ለጊዜው ቁጭ በይ፣ እኔ እረዳሻለሁ፣ በቃ በሙሉ መንፈስ እረዳሻለሁ ማለት ጀመረች። ሀቡ እግዚአብሔርን ቁጭ በይ ልጅሽን ይዘሽ እስክመጣ ማለት ጀመረች። በቃ ባልመጣስ አለች። በቃ ባልመጣስ ልጅሽ ትምህርት ቤት እስክትገባ ድረስ ወይም ደግሞ የሆነ ኬጂ ምናምን እስክትገባ ድረስ ቁጭ በይ አለች። እኔ ደግሞ ተሰማኝ ሀቡ መልካምነቷ። በቃ የሆነ የሚሰማሽ ነገር የለም መቅዲ፣ በቃ መንቃት አለብሽ። የሆነ ነገርማ አንድ ስቴፕ ተራምደሽ ለእናትሽ ኩሩ መሆን አለብሽ። በቃ ማሳየት አለብሽ አቅምሽን ብዬ ከዛ በኋላ ቆይ አልኳት። እንዲያልኳት እንዳትልኪ ብር፣ ምክንያቱም ኤቴም እሱ ጋር ነው፣ ብር እንዳታስገቢ፣ ኤቴም እሱ ጋር ነው፣ ሊያወጣ ይችላል። እጅ ላይ ያለውን ብር ስጨርስ እኔ በአከሌ ልልሻለሁ ወይም ደግሞ ኤቴሙን አስደልቼ
የራሴን በእጄ ሲይዝ ምናምን ብዬ ብቻ ምክንያት ደረደርኩባት። እኔ የፈለግኩት በራሴ ለመቆም ነው ሀቡ፣ ማርያምን ነው የምነግርሽ፣ ማርያምን። ከዛ እሺ ብዬ እንደዛ አደረግኩኝና ልክ እሱ ጥፍት ማለቱን ከአካባቢው ሳቅ ምን ያደርገኛል፣ በቃ ስራ መጀመር አለብኝ ምናምን ብዬ ለልብስ ማሽን አለ ብዬሻለሁ፣ ቤቱ ትንሽ ሰፋ ያለ ነው ብዬሻለሁ። ከዛ ምን ልጅ መያዝ ልጀምር ከልጄ ጋር አልኩኝ። ከልጄ መራቅ አልፈለግኩም። ከልጄ ጋር ልጅ መያዝ ልጀምር ደግሞ ማን አምኖ ይሰጥሻል? ባለፈው ኮርስ 3 ወር ተማርኩ ያልኩሽ ልጅ አያያዝም ጭምር ነው። ወረቀቱ አለ ይልልሽ ፈልጌ ነው። ሀሳቡ የመጣልኝ ከባዶ አይደለም። ከዛ በዛ ላይ ደግሞ ልጄም ስትታይ የሆነች በቃ ደስ የምትል ስለሆነ አያያዜ ጽድት ያለ ብዙ ሰው ሲያደንቀኝ ማለት ለማካበድ አይደለም አለ በቃ ልጅ እንዴት እንደምትይዥ እና ወረቀቱም ስላለኝ ምናምን ልጅም ስላለሽ አንዳንዴ ልጅ ሲኖርሽ ሰው ያምኖ ይሰጥሻል እና ሊጀምር እንዴ ምናምን ብዬ እግዚአብሔርን ልጄን ተሸክም ዞር ያለው ሰዎች ጠይቅ ያለው ልጅ ሲጫወት ሳይን የምለው እንዲ በሌላ ሰው አድርጌ ጠይቃለሁ ምናምን ሊዝ ፈልጌ ሰዎች ታውቃላችሁ ምናምን ስል የኔ ልጅ ዛሬ እኮ ማንም አያምንሽም፣ ንግድ ፍቃድ ምናምን አውጥተሽ የሆነ ዋስትና ምናምን ከሌለው ወረቀት ስላለሽ እኮ ማንም አያምንሽም ምናምን ይላሉ። ብቻ ከዛ እንደማይሆን ገባኝ። አጠቃላይ ማለት ነው አይሆንም። ኦኬ ምን ልብስ ማጠብ ልጀምር አልኩኝ ማለት ነው ሀቡ። አዎ ልብስ ማጠብ። ሰፈር ውስጥ ደግሞ አሉ ወጣቶች ምናምን እንደዚህ ጋራጅ ቤት ምናምን ለጠፍኩኝ፣ ልብስ ማጠብ እጀምራለሁ። ከዛ እግዚአብሔር ይስጣቸው የእሱ መውጣት ሲያዩ ጠባችን በቃ እንደ ፀሐይ የሞቆ ምናምን የሚባለው ጠብ ነው። ተረዳሽኝ? ስለዚህ ስለሚያውቁ ስላዘኑልኝ ልብሳቸውን ከሌላ የሚያሳጥቡትን እያመጡ ለእኔ ይሰጡኛል። የማሩ ገድ ነው ሀቡዬ፣ የትንሿ ልጅ ገድ ከእናቴ አስታርቃ ተመልከች። ከዛ እያመጡ ሲሰጡኝ ማሽን ነው የሚያጥበው ተመልከች። ማሽን እያጠበ አድርቄ አጣጥፌ ያከሌ ሌላው ቢቀር የመጀመሪያ ስለሆነ ስሳሳት የአንዱን ሱሪ ለአንዱ እንኳን ስሰጥ እግዚአብሔርን ይመልሱልኛል። ብሩን ግን አይቀበሉኝም። የሰፈር ሰው ነው የምልሽ እግዚአብሔርን። ይሄ እኮ የኔ አይደለም ያከሌ እኮ ነው፣ እርስ በርስ ስለሚተዋወቁ በቃ በዛው ሰጥቼልሻለሁ ብሩን ተቀበዩሽ ይሉኛል። ወይም ደግሞ ይሄ ማን እንደሆነ እኔ እንጃ አንቺ ይሉኛል። ይሄ አንተ ነው ይሄ አንተ ነው እያልኩ ነበር ስሰራ የነበረው ስራውን ማለት ነው። ከዛ ግን ያ ነገር አይገፋም ከሜ ምንም ሳልቀበል። ከዛ ያለኝ አማራጭ ስራ መጀመር ነው ብዬ ልጅ ነገር ፈልጌ ልብሱንም እያጠበችልኝ ቤቱንም እያያዘች ይሄ ገባ ይሄ ወጣ ብዬ ሳልጨቃጭቃት ለምን ልጅን ብቻ ትያዝ ብዬ አንዳንዴ ቤቱ ሳይጸዳ ሁሉ እመጣለሁ ደርሳለሁ። የቀን ስራ ገባው ማለት ነው ሀቡ። የቀን ስራ ማለት 2 ሰዓት ገብቼ 11 ሰዓት ወጪ። የቀን ስራ ማለት እንግዲህ ሲሚንቶ ምናምን ነው እኮ ተረዳሽኝ አይደለ? ህንፃ ላይ። ከዛ እዛ ገብቼ በቀን 250 ያስቡልኛል። ምግብ ምናምን ትራንስፖርት ሁሉ ከራሴ ነው። 250 ያስቡልኛል። እሑድ ረፍት ነኝ። ልጄ የማስቆርብበት ብቻ በቃ ብዙ ነገር ማስኬድበት አገኘውኝ ሰዓት። በቃ ይሄ ስራ ለእኔ በጣም ምርጥ ሆነልኝ። ከዛ እየሰራው በመሀል ይደውላል። እኔም ደግሞ አለኝ የሆነ በቃ አይደለም ሲደውል አለማንሳት ብሎክ ማድረግ ምናምን ትኮ ትቻለሽ እኮ ግን